እሺ መዳን ይሄ ጀመረው መቼ ነው ማለት ነው? አምኜ እየተጠመቅኩ ቀን በዚህ ወንጌል ሳምን ተጠመቅኩ። ኦኬ ስታምን አልዳንክም አይደል? አምኜ ስጠመቅ አልኩ። አይ ቆይ በመጀመሪያ ስታምን አልዳንክም። አምነ ስትጠመቅ ነው የዳንከው አይደል? አምኜ ስጠመቅ ዳንኩ። ወዳጄ ለምንድን ነው አማርኛ የምትደጋግመው? ስታምን አልዳንክም፣ አምነ ስትጠመቅ ግን ድነሃል አይደል? እኮ እኔ እምነት ብቻ ብዬ ስለማላምን ስለዚህ አምነ ስትጠመቅ ድነሃል። አምኜ ስጠመቅ ድኛለሁ። እናንተ ቤት እምነት ያለ ጥምቀት አያድንም ማለት ነው። እኔ መች እንደዛ አልኩ? እሱን አንተ አልክ አሁን። አይ እንግዳ ታዲያ ስታምን ድነሃል። አምኜ ስጠመቅ ዳንኩ አልኩ። አንተ ደግሞ ለየህና እናንተ ቤት እምነት አያድንም አልክ። በማመንህና በመጠመቅ መካከል ምን ያህል ርቀት አለው? ምንም ልዩነት የለም። አመንኩ ተጠመቅኩ። የጊዜ ገደብ ጃንደረባው እንዳለው ነው። ቆይ የጊዜ ገደብ ነው ያልኩ። እንዳልጠመቅ የሚከለክለኛል ነው። በማመንህና በመጠመቅ መካከል የጊዜ ገደብ የሰዓትም ይሁን የምናምን የቀንም ወይ የወራትም ካለ ትነግረኛለህ። ልብ በል የሰዓትም የቀንም የወራትም ወይ ሳምንታትም ወይ የወራትም ካለ ትነግረኛለህ። ባመንክበትና በተጠመክበት ጊዜ መካከል የቀን የሳምንት የወራቶች ገደብ አለ። ወዳጅ የተጠየቀው መልስ ነው። አድመጠኝ ብራዘር፣ በደንብ ነው እየጠየኩ ያለሁት። በቃል እግዚአብሔርን ሰምቻለሁ ብለኛል። ኦኬ፣ በዛ ቃል እግዚአብሔርን በሰማህበት እና በተጠመክበት መካከል የሰዓታት የቀን የሳምንታት የወራቶች ልዩነት አለ ወይስ የለም? መልሰው ጳውሎስ መልሰው ስለ በመዳን አይሰማው የጠየኩን ሰምተኛል አይደል? አዎ ሰምቻለሁ። ባመንክበትና በተጠመክበት መካከል ልዩነት አለ አይደል የምትለኝ? የምን አይ የጊዜ ገደብ ርቀት አለው ወይ ነው ያልኩ። መልሰው አይ ምንም የጊዜ ገደብ የለም። እኔ አምኛለሁ ስል እንዳምን እየተማርኩ ነበር። አመንኩ፣ ተጠመቅኩ፣ የጌታን ሥጋና ደም በላሁ፣ ጠጣሁ፣ በቃ ዳንኩ። እሱ ነው የሆነው። የጠየኩህን መልስልኝ በትክክል ብራዘር። ዝም ብለህ እኔ ያልጠየኩህን ሁላ ታውራኝ። በላው ጠጣው ምናምን ነገር ብሎ የሚለው ጋር አይደለም፣ መብሉና መጠጡ ጋር አይደለም ያለሁት። ባመንክበትና በተጠመቅበት መካከል የሰዓታት ወይ የቀናት የሰዓታት ወይ የሳምንታት ወይ የወራቶች ወይ የዓመታት ልዩነት አለ ወይ ነው ያልኩህ እኮ። እየነገርኩህ ነው። ወንጌል ሰምቼ እስክጠመቅ ድረስ እውነት ነው ሰዓታቶች አሉ፣ ቀናቶች አሉ። ምክንያቱም ወንጌልን በደንብ እየሰማሁ ስለነበረ ቤተክርስቲያን ወንጌልን በደንብ ሰብካ ነው። በአንድ ቀን እንደ ሸሃዳ አምኛለሁ ክጃለሁ ምናምን አታስብልም። በደንብ ወንጌልን ከሰማሁ በኋላ ግን ሳምን ምን ያህል ቀናቶች ይሆናሉ? ጥሩ ነው። አሁን መለስክልኝ። ምን ያህል ቀናቶች ይሆናሉ እነዛ ቀናቶች? እንደው በግምት ማለት በተጠመክበትና ቃል እግዚአብሔርን እየተማርክ በነበርክበት መካከል የነበሩ ቀናቶች ምን ያህል የጊዜ ገደብ ነበረ? በደንብ አላስታውሰውም፣ ግን ከወራት በላይ ወንጌልን እየሰማሁ ነበር። እስካምን ድረስ የሚነገረውን ወንጌል እስካምን ድረስ እየሰማሁ ነበር። ኦኬ ለወራቶች አድመጣኝ። መች አለቀና በደንብ ጠይቀናል ብራዘር። ቆይ እንደዚህ ብሎ ነገር የኔን አንድ ጥያቄ ለምን አትመልስም? ወዳጄ አንጠየቅም አላልንም። ለማምለጥ የምታደርገው እንደሆነ በደንብ ይገባኛል ወዳጄ። እያወራ ለማምለጥ የምታደርገው ጥረት እንደሆነ በደንብ ሳልረዳህ ቀርቼ አይደለም። ለማምለጥ የምታደርገው ጥረት እንደሆነ ሳልረዳህ ፕሊዝ እኔን የሚዩት ያደርኩ ጊዜ አትፍጅብኝ። ኦኬ ስለዚህ የወራቶች ጊዜ ገደብ አለ ማለት ነው። በእነዚህ ወራቶች ሳታምን ነበር ትምህርቱን እየተማርክ የነበርከው ወይ ስላመንክ ነው ትምህርቱን እየተማርክ የነበርከው? ማይክ ክፈት።
ለማመን ሚውት አታድርገኝ። አንደኛ ውይይት አይደለም። ኦኬ አይ አትደጋግመው፣ ጊዜያችን አትፍጅብን። ቶሎ አንተ ወደ ጥያቄ እንድትሄድ እኔ የምጠይቀው እባክህ አሁንም ሚውት ያደረኩ እኔ ነኝ። አሁንም ሚውት ያደረኩ እኔ ነኝ። ከኔ ጋር ግቡን ተውና ጥያቄ ላይ ትኩረት አድርግ። እኔም በኋላ ታጣድፈኛል። እኔን ነው የምጠይቀኝ። ባይዘው ሌሎች ወንድሞች አትጠይቅም። የፈለግከውን ጥያቄ ይጠይቀናል። አሁን በተነሳው ሀሳብ ላይ እና ዝም ብለህ አተካራ አታድርገው። ጥያቄ ነው እየጠየቅኩ ያለሁት። ለጥያቄ ተውና በዛ ደቂቃ ጠይቀኝ። ችግር የለም። ኦፕን ነው የሚሆነው። ለአንተም እንደዚህ ኦፕን ነው የምሰጥህ። የጠየቅኩ ላይ ትኩረት አድርግ። አሁን ደቂቃ ምናምን ነገር ሽንቴ ራስ ቅሌ ምናምን ነገር በቃ እሺ፣ ቀጥል። እሺ እኔ እኮ ነው የሚመልስላት። ብራዘር ወይት ሚዩት ያደረኩ አሁንም እኔ ነኝ። ጥያቄው ላይ ብቻ ትኩረት አድርግ። ጊዜውን አንፍጨው። ኦኬ። በእነዚህ ሳምንታት ወይ ደግሞ ቀናቶች ወይ ወራቶች መካከል ልዩነት ካለ ያልኩ ልብ በል። ትምህርት ነበር እየተማርኩት ነው ያለኝ የነበረው አይደል ወንድም የጳውሎስ ኦርቶዶክስ ለማሳመን ነው የምታስተምረው ወይስ ያመነን ሰው ነው የምታስተምረው? ምን ሰምቶ ያምናል? መጀመሪያ የጠየኩ መልስልኝ። እኔ መልሳት ኦርቶዶክስ የምታስተምርህ አምስቱ አዕማደ ምስጢርን ነበር አይደል? አምስቱ አዕማደ ምስጢርን ኦርቶዶክስ የምታስተምረው ላመነ ሰው ነበረ ወይስ ለማሳመን ብላ ነው የምታስተምረው? ፈጠን አድርገው። አስቀድሜ ሳልሰማ ያላወቅኩትን ነገር ስለማላምን፣ ቆይ ስማኛ፣ ያልሰማሁትን ነገር ስለማላምን ቅዱስ ጳውሎስም ካልሰሙ እንዴት ያምናሉ ስለሚል በሮሜ መልእክት እኔ የጠየኩ መልስልኝ። ኦርቶዶክስ የምታስተምረው ያልጠየኩን አታውራ። ኦርቶዶክስ የምታስተምረው ያመነን ሰው ነው የምታስተምረው ወይ ለማሳመን ብላ ነው የምታስተምረው ነው ያልኩ። እየነገርኩህ እኮ ነው። እሱ ነው እየመለስኩ ያለሁት። ደግሞ ስማ እያልኩ ያለሁት ለማሳመን ነው። ሰው ያልሰማውን ነገር ስለማያምን መጀመሪያ መስማት መቻል አለብኝ። አሁን እኔን ዝም ብለህ እመን አላለችኝም። አስቀድማ ዝም ብለህማ እመንማ አትልህም። ወይ ሰብካህ ነው ወይ አስተምራኝ ነው ያሳመነችኝ በለኝ እኮ። ሰብካ ያስተምራ ያሳመነችኝ፣ ወንጌሉ አሳመነ። ንጹህ ወንጌል በዛ ቤት አገኘሁ፣ አመንኩ። ወዳጄ እኔ እዛ ቤት ምን አገኘህ አይደለም ያልኩ። ሰብካን ያስተማረችው ወይስ አስተምራን ሆነ? ሰብካን ያሳመነችው ወይስ አስተምራን ያሳመነችህ? አስተምራን ያሳመነችህ። ለምሳሌ እንደ በግምት ያህል ብንናገር 5 ወር ተምረህ ከሆነ 5 ወር ሙሉ እስከ መጨረሻው ድረስ እስከምትማር ድረስ አላመንክም ነበር ማለት ነው አይደል? እየተማር ከማታምን ነበርክ ማለት ነው። 4 ወር ተምረህ ማታምን፣ 3 ወር 2 ወር ተምረህ ማታምን፣ 4 ወር ተምረህ ማታምን፣ እንደዛ ሆነ ነው የዘለከ የነበረው ወይስ? እኔ እንደዛ አላልኩም። እሺ አምነህ ነበረ እነዛን ወራቶች ስትማር? ለምሳሌ የሚስጥረ ስላሴን ትምህርት ስታስተምረኝ በሚስጥረ ስላሴ አመንኩ፣ በሃልዎተ እግዚአብሔር አመንኩ፣ በእግዚአብሔር አንድነትና ሶስትነት አመንኩ። ቀጣይ ደግሞ ሚስጥረ ስጋዌን አስተማረች። ሚስጥረ ስጋዌ የሚባል ትምህርት አለ። ይሄን ስላመንክ ብቻ አይደለም ክርስቶስ ሰው ሆኖ የተገለጠበትን ትምህርት ማመን አለብህ ብላ ሚስጥረ ስጋዌን አስተማረች። ልክ ነው። ይሄን ደግሞ በጣም ትክክል ነው፣ አመንኩ። ቴንክ ዩ። ሚስጥረ ስለዚህ አሁን እንደዚህ አድርጌ ልጠይቅህ ታዲያ። ጥሩ አድርጌ ትምህርተ ስላሴንና ሚስጥረ ስጋዌን ሁለቱን ትምህርት ካስተማረች በኋላ ጥምቀትና ቁርባን ትንሣኤ ሙታንን ሳታስተምርህ በአስተምሮተ ስላሴና በአስተምሮተ እግዚአብሔር ማለት አስተምራኛለች እንጂ ሳታስተምርህ በፊት ነው ያልኩ። ቅድመ ተከተል አለው። የምታወራውን ሰው እወቅ ብራዘር። ስላሴን እያስተማረች ትንሣኤ ሙታን አታስተምርህም ወዳጅ። ልብ በል። ብቻህን አታውራ። የምታወራውን ሰው እወቅ። ስታስተምርህ ትምህርተ ስላሴን የምታስተምርህ፣ ከዛ ቀጥሎ ትምህርተ ክርስቶስን የምታስተምርህ፣ ከዛ ጥምቀትን የምታስተምርህ፣ ከዛ ቁርባን የምታስተምርህ፣ ከዛ ትንሣኤ ሙታንን የምታስተምርህ። ኦኬ። ስለዚህ ትንሣኤ ሙታንን ሳትማር፣ ጥምቀትን ሳትማር፣ ቁርባንን ሳትማር በፊት ስላሴና ነገረ ክርስቶስን አስተምርሃለች አይደል? መጀመሪያ ሚስጥረ ስላሴን ተማር፣ ከዛ ሚስጥረ ስጋዌን ተማር፣ ከዛ ሚስጥረ ቁርባን እያልኩ አምስቱን። ኦኬ እሺ። 3ቱን ትምህርቶች በየኮርስ ደረጃ ከመውሰድ በፊት ስላሴንና ነገረ ክርስቶስን አስተምርሃለች። ስታስተምርህ አምነሃል አላመንክም? በሚስጥረ ስላሴ ማምኛለሁ፣ በሚስጥረ ስጋዌ ማምኛለሁ። ልክ ትምህርቱን ስጨርስ አታማኝ ሆኖ ሳገኘው
አሁንም በቃ አላለችም። ጥሩ እሺ፣ ቆይ እኔ በቃ እኔ እንዲህ ትላለች አትልህም አይደለም ያልኩ። ትምህርተ ሥላሴን አስተማረች፣ አመንክ፣ በአንድነት በሶስትነቱ አመንክ። ነገረ ክርስቶስን ደግሞ ሰበከች። አምላክ ሰው ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ ለሰው ልጆች በደልና ኃጢአት ቤዛ ሆኖ እንደሞተ እንደተቀበረ ከሙታንም እንደተነሳ ወደ ሰማያት ወደ አባቱ እንዳረገ ተመልሶ በሕያዋንና በሙታን ላይ ሊፈርድ ስልጣን እንዳለው ወደዚህ ዓለም እንደሚመጣ አስተማረች። ይህንን ሁሉ አመንክ አይደል? እውነት ነው። በትምህርተ ሥላሴና በነገረ ክርስቶስ ይህንን እምነት ስታምን በእግዚአብሔር ላይ ባለህ እምነት መዳንን አግኝተሃል አላገኘህም? ትምህርት አልጨረስኩም። ስለ ትምህርት መጨረስ አይደለም እየነገርኩ ያለሁት። እኔ ትምህርት ጨርሳለሁ አይደለም ያልኩ። ወይት እኔ ትምህርት ጨርሳለሁ አይደለም ያልኩ። እኔ ትምህርት ጨርሳለሁ አይደለም ያልኩ። ጥያቄ አልቆብህ ነው እንዴ የምጠይቀው? እኮ ጠፋ። እኔ ትምህርት ጨርሳለሁ አይደለም ያልኩ። ስለ ሥላሴና ስለ ነገረ ክርስቶስ ፕሊስ፣ ግልጽ ነው ጥያቄ። ደቂቃ አትፍጅብን። የአንተን ደቂቃ እንድትጠቀም በትምህርተ ሥላሴ ተማርክ። ረጅም ወራት ምን ያህል ጊዜ እንደወሰደብህ ባላቅም ነገረ ክርስቶስንም አስተማርችህ። ጥምቀትንና ቁርባንን ትንሣኤ ሙታንን ሳታስተምር በፊት አስቀድመህ እነዚህን ፒላር ትምህርቶች፣ እነዛም ፒላር ናቸው በእርግጥ፣ እነዚህን ፒላር ትምህርቶች ስታስተምርህ እምነትን ፈጥሮልሃል ወይ? ይሄ እምነትስ ለመዳን ሆኖልሃል ወይ ነው እያልኩ ያሉት። ገና ጥምቀትና ቁርባን ትንሣኤ ሙታን አልተማርክም። ክርስቶስንና ሥላሴን ተምረህ እምነት ፈጥሮልሃል አይደል? አምናሃል። ያ እምነትህ የሚያድን እምነት ነው ወይስ ሙሉ እምነት ነው ወይስ ጎዶሎ እምነት ነው? ሙሉ ጎዶሎ ምናምን እንደዛ አላለችኝ። አሁን ሙሉ ነው ወይስ ጎዶሎ ነው ማለት? ሙሉ ነው ጎዶሎ ነው ብዬ ስልህ በዛ እምነት መዳንን አግኝተሃል ወይስ አላገኘህም እኮ? አልጨረስኩም ገና የመዳን ትምህርት አሁንም አለ። ስለ ትምህርት መጨረስ አይደለም ያልኩ። እንደናንተ ቤት እየመሰለህ ነው እንደምትጠይቀው። ስለ ትምህርት መጨረስ አይደለም ያልኩ። በሥላሴ አንድነትና ሶስትነት በክርስቶስ ሰው መሆን የቤቱ ባለቤት ፌር መሆን መቻል አለብን። ፕሊዝ በሥላሴ ትምህርትና በነገረ ክርስቶስ ትምህርት ላይ ባለህ እምነት አምላክ ሰው ሆኖ ለሰው ልጆች በደልና ኃጢአት ቤዛ ሆኖ መሞቱ መቀበሩ በመነሳቱን ከሙታን መነሳቱን በስሙ የኃጢአት ይቅርታ መገኘቱን ነገረ ክርስቶስን አመስጥራ አስተማረች። ሥላሴንም አመስጥራ አስተማረች አይደል? ኦኬ። ያ በእግዚአብሔር ላይ ያለህ እምነት መዳንን እንድታገኝ ረድቶሃል ወይ አልረዳህም? ወይስ ሙሉ ሆኖልሃል ወይስ አልሆነልህም ነው ያልኩህ። እሺ የመጨረሻህን ልመልስና ደግሞ ጠይቃለሁ። እንደዛ ካልሆነ ፌር አይደለም። አሁን ይሄንን በደንብ አድርጌ ልመልስልህ። እኔ የሚስጥረ ሥላሴን ትምህርትና የሚስጥረ ሥጋዌን ትምህርት አስተምራ በቃ ድነሃል ሂድ አላለችኝ። የመዳን ትምህርት የሆነ ደግሞ ጥምቀት አለ ብላ አሁንም ሂድ ጨርሰሃል ትምህርትን አይደል? ለምንድን ነው የምጠይቀህ? እኔ ትምህርትን ጨርሰሃል ብራዘር፣ እባክህ ትምህርትን ጨርሰሃል ሂድ ብላ አባረረችው ወይ ወይስ አስጨረሰች ወይ? አይደለም የኔ ጥያቄ። 5 ፒላር ትምህርቶች አለ ብላ እንደምትል አውቃለሁኝ። ጥምቀትና ቁርባንን ትንሣኤ ሙታንን ሳትማር በፊት አስቀድማ ሥላሴና ክርስቶስን አስተምርሃለች። ሥላሴና ነገረ ክርስቶስን ካስተማረች በኋላ ክርስቶስ ለሰው ልጆች በደልና ኃጢአት ሞተ ተነሳ ብላ ካስተምራህ ይህንን ሁለቱን ኮርስ ማለት ነው ወይ ደግሞ ሁለቱን የፒላር ትምህርቶች ከ5ቱ አዕማደ ምስጢር ውስጥ ያሉትን እነሱን ተምረህ ጥምቀትና ቁርባንን ትንሣኤ ሙታንን ሳትማር በፊት በእግዚአብሔር ላይ ያለህን እምነት ከተማርከው ትምህርት አኳያ መዳንን የምታገኝበት እምነት አግኝተሃል ወይ? ከዚህ ትምህርት የተነሳ ነው ብያልኩ። አይ እኮ እያልኩ ነው። መዳንን የምታገኝበትን ትምህርት አግኝተሃል ወይ እምነት አግኝተሃል ወይ ብለህ ስትለኝ ገና አልጨረስኩም። አሁን እነዚህ ብቻ ናቸው የመዳን ትምህርት አላለችኝም። እንግዲህ መልሱ አንተ ያልፈለከው ሊሆን ይችላል። ስለዚህ ልብ በሉ ምን እያለ ነው? ደግሞ በቃ ዳኒ ፌርሁንና አንድ ጥያቄ እኔ ካንተ ከጠየቅኩኝ ተወርደ ፕሊዝ እኔን የሚዩት ያደረኩ አሁንም ፕሊዝ ምን እያለን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈለገ ሥላሴን ፈትፍተው ቢያስተምሯችሁ ነገረ ክርስቶስን እያቦኩም ቢሆን ቢያጎርሷችሁ የቱንም ያህል ብታምኑ እምነታችሁ ሙሉ አይደለም። የሥላሴ ትምህርት በኦርቶዶክስ ሙሉ አይደለም። ይሄ ማለት ምን ማለት ነው? የፈለገ ሥላሴን ፈትፍተው ቢያስተምሩ በሥላሴ አምነህ ድነትን አታገኝም። በኦርቶዶክስ ነው ያልኩት። ነገረ ክርስቶስንም ፈትፍተው ቢያስተምሩ በነገረ ክርስቶስ አምነህ ድነትን አታገኝም። ለምን? ጥምቀትና ቁርባን
የሚል ትምህርት ካልጨመሩበት ማለት ነው። ይሄ ማለት ሰው በእግዚአብሔር አምኖ በእግዚአብሔር ልጅ ላይ ባለ እምነት አምኖ ይድናል ይጸድቃል ብለህ አታስተምርም። ጎዶሎ የሆነ ትምህርት ነው፣ እንደ ጳውሎስ ንግግር ማለት ነው። የስላሴ ትምህርት ጎዶሎ ትምህርት ነው፣ እንደ ጳውሎስ ንግግር። ስላሴን ፈትፍታ አስተምራው እምነትን ፈጥሮለት፣ በነገር ክርስቶስም ፈትፍታ አስተምራው እምነትን ፈጥሮለት፣ ግን አልዳነበትም። የማይድንበት የማይጠቅመው ጎዶሎ የሆነ እምነት የግድ ውሃ ውስጥ መግባት አለበት ማለት ነው። ፕሊዝ ከዚህ በኋላ ከከፈትክ ትወርድና ለሌሎቹ እድል ሰጣለሁ ማለት ነው። ሰጣለሁ ጨርሼ። ስለዚህ ምን ማለት ነው? ምን እያለ ነው? የጴጥሮስንም ይሁን ማነው የኖህን ጥያቄ ማነው ጥምቀት ያድናል ብሎ የሚለው በራሱ ህይወት ላይ አፕላይ ያላደረገው የእሱን ህይወት ያላዳነ ጥምቀት ነው። ባይዞ የእሱ ብቻ ሳይሆን የኦርቶዶክስ ከብፁዕ አቡነ ማትያስ ጀምሮ እስከታች ድረስ ያሉቱ አንዳቸውም በጥምቀት ያልዳኑ ፐርሰናል አታድርገው እያሉ የሚሸሹ ያልሞት ባይ ተጋዳይ ቃለ እግዚአብሔር እንኳን በሚገባ የማያውቁ ያዳናቸውን ጥምቀት አድኖናል እንኳን ብለው የሚሉትን ጥምቀት አፋቸውን ሞልተው ደረታቸውን ነፍተው ሊናገሩ እንደማይችሉ ጳውሎስም ሌሎችም ማሳያ ናቸው። ጨርሻለሁ ማለት ነው። ስለዚህ እናንተ ቤት ጥምቀት ያድናል ለክርክር እንጂ የምታደርገው ያንተን ህይወት ያላዳነ ጥምቀት ነው። የምጠይቀው ጥያቄ ካለ መቀጠል ትችላለህ። ቴንክ ዩ አመሰግናለሁ በጣም እሺ። ይሄ የመጨረሻው ንግግር ያንተ ድምዳሜ ነው። እኔ እንደዛ አላልኩም፣ ግን እንደዚህ ብለህ መናገር መብት ስለሆነ ምንም አልልህም። ወደ ጥያቄው ልግባ። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያለው ውሃ ተብሎ የተጠራው ጥምቀት የሚያድን ነው ወይስ አይደለም? የሚያድን ውሃ ነው ወይስ አይደለም? የሚያድን ውሃ አይደለም። ጴጥሮስ ውሃ ያድናል እያለ አይደለም። አመሰግናለሁ። በደንብ አድርጋችሁ ስሙ። እሺ አሁን በእናንተ በአዲሱ መደበኛ ትርጉም ይህ ውሃ የሚያድን ነው ይላል። ማን የተሳሳተው አንተ ወይስ መደበኛ ትርጉም? መጽሐፍ ቅዱስ አይልም እንደዛ። በትልቁ አድርገኝ ዳኒ አይልም ብሏል። በደንብ ስሙ ብራዘር። አይልም ብሏል። በትልቁ አድርገኝ ቪዲዮ ላብራ ና አንጣ እንዴ አይልም ብለህ ትክክል አይደለም ነው የምልህ። እሺ ክፈት፣ ማይኩን ክፈት። እሺ ለዚህ ነው ጴንጤዎች መጽሐፍ ቅዱሳቸውን እንኳን አያውቁትም። እሺ ተመልከቱ። ይሄ አንደኛ ጴጥሮስ ነው፣ አዲሱ መደበኛ ትርጉም ነው። እሺ ምናልባት አሳየን ካላችሁ አሳያችኋለሁ። ቢብሊካ እኔ ነኝ ሚውት ያረኩ። አሳይ ተብለሃል። በስርዓት ዝም ብለህ የምታሳየው አሳይ። ስማ ይኸውልህ ሳውራ መስማት መቻል። እሺ ችግር የለም። አሁን ጴንጤዎች ምናምን የሚለውን ተውና ከፍተህ ይኸው እዚህ ጋር እንደዚህ ይላል ትላለህ። ኤርሚ የ2000 ዓመተ ምህረት 80 አድዋ አዘጋጅ ነው። ችግር የለም። አሁን አዘጋጀ ነው። ያ ቴንክ ዩ። እሺ ችግር የለውም። እሺ መጀመሪያ አንብብልን። እሺ በመካከል አትግቡ። እሺ ከእሱ ጋር የጀመርነው ብቁ ሰው ነው ይወያይ እሱ። እሺ ይሄ መጽሐፍ ነው፣ አዲሱ መደበኛ ትርጉም ይባላል። አይልም ብሏል ወንድማችን ኤርሚያስ። እንዴት እንደማይል ላሳያችሁ በደንብ አድርጎ። ይሄ መጽሐፍ ስለ ጥምቀት ምን ይላል መሰላችሁ? ቆይ አንዴ ካሜራዬን ላጥራ ምናልባት። እሺ ይታያችኋል ብዬ ተስፋ አደርጋለሁ። ውሃ ሪካርድ አድርጉት። እሺ አንድ ጊዜ በደንብ ሪካርድ አድርጉ። ሪካርደሮች ሪካርድ አድርጉ። አንድ ጊዜ በደንብ ስሙ። አይልም አዲሱ መደበኛ ትርጉም የሚያድን ውሃ ነው አይልም ብሏል ኤርሚያስ። እንየዋ ውሃ የጥምቀት ምሳሌ ሆኖ በዚህ ቦታ ሁለት ስዕላዊ መግለጫዎች ቀርበዋል። ምን ውሃ የጥምቀት ምሳሌ ሆኖ ሚውት አድርጉ። ሚውት አድርጉ። እሺ ቀጥሎ እንደዚህ ይላል። የኖህ የጥፋት ውሃ ጥምቀት ደግሞ ድህነትን ያመለክታል። በደንብ ስሙ። የኖህ የጥፋት ውሃ ጥምቀት ደግሞ ድህነትን ያመለክታል። ውሃው ጥምቀትን የሚያሳይ ስለሆነ ውሃው ጥምቀትን የሚያሳይ ስለሆነ በሁለቱም ሁኔታዎች ስለ ፍርድ፣ በጥፋት ውሃ የኃጢአተኞች ሞት፣ በጥምቀት ደግሞ የክርስቶስንና የአማኞችን ሞት ቢናገርም በደንብ ላቅርብላችሁ እንዲታያችሁ ሌላ ጊዜ የሚያድን ውሃ ነው። ኤርሚያስ ወንድማችን አይልም ያለው ይሄን ነው፣ የሚያድን ውሃ ነው። ይሄ የአዲሱ መደበኛ ትርጉም ነው። ምን ትላለህ? ይሄው አንተ አይልም አልክ። ይሄው የመደበኛ ትርጉም የሚያድን ውሃ ነው አሉ። እሺ ቢንጎ ለበበሉ ቆይ አቁም። አሁን እዚሁ ጆሮህን እስክታክ ድረስ መልስልህ። ይሁት
እኮ ማን ጥፋት ነው? መልስልኛ። ሚዩት አድርግ። እየመለስኩልህ ሚዩት አድርግ። ሚዩት አድርግ። ኦኬ ሚዩት አድርግ። አዎ እንዴት አይነት ውሸታም እንደሆነ ይሁት። ያቀረበው አዲሱ መደበኛ ትርጉም ይላል ብሎ ነው። ከአዲሱ መደበኛ ትርጉም ላይ የቅዱስ ጴጥሮስን መልእክት ጠቅሶ አይደለም ያሳየን ምንድን ነው? አዲሱ መደበኛ ትርጉም ላይ ኮሜንታሪ የሰጡት ሰዎች የግለሰቦች ትርጉም ማለት ነው። እናት ቋንቋው የትኛው እንደሆነ እንኳን አያውቅም። እናት ቋንቋው ያለው ላይ ነው። ይሄ ግን ዘባራቂ ሰውዬ የሚያወራው ሌላ ነው። ይህ አሁን ያነበበው እሱ በዚህ በአዲሱ መደበኛ ትርጉም ላይ ኮሜንታሪ ነው ወይ ደግሞ ትርጉም የሰጡ መደበኛ ትርጉሙን ያልኩት ሚዩት አድርግ። እንደዚህ አፈር ደክ ሚዩት አድርግ። ካልሆነ ታች ራስ ወርደን ሚዩት አድርግ። አነበብክ አይደል? ጠየቀኝ አይደል? ሚዩት አድርግ። ሚዩት አድርግ። አታርግብግባ እንትን እነዚህ ምንድን ነው ሶኬት አንስተህ እንደዚህ ብለህ ስላልክ አይደለ? ሚዩት አድርግ። አይተነዋል እኮ ካልሆነ እታች አወርድሃለሁ። ሚዩት አድርግ። ኦኬ ያመጣው አዲሱ መደበኛ ትርጉም ነው። አንድ አይደለም ሁለት ነው ቤት ያለኝ። ኦኬ ያነበበው ግን ምን እንደሆነ ታውቃላችሁ? የጴጥሮስን መልእክት ከላይ ዋናውን ቃል አይደለም ያነበበው፣ ኮሜንታሪውን ያነበበው ከታች ያለው ማለት ነው። ኮሜንታሪውን ደግሞ ግለሰቦች ናቸው የጻፉት። ግለሰቦች የጻፉት ኮሜንታሪ ላይ የምንቀበለዋለን ማንቀበለዋለን። እኛ ጋር እንደ ኦርቶዶክስ ደብተራ ቅርሻት ያገኘውን እኛ ጠራርገን አንቀበልም። ኮሜንታሪ የመቀበልም ያለመቀበልም ግዴታ የለብኝም። ፋክት ዋጣው። እሺ ቢንጎ ያልከውን አፈርደቼ እንደዚህ ያስገዳል። ጀመር ሚዩት አድርግ። ረጋግጬ ነው ልክ ማስገባ ማለት ነው። ሚዩት አድርግ። አምጥተሃል አይደል? አንብበሃል። ያነበብከው የጴጥሮስን መልእክት አይደለም። የጴጥሮስን መልእክት ኮሜንታሪ የሰጠ የአንድ ግለሰብ ኮሜንታሪ ነው ይሄ ክፍል ማለት ነው። ይህንን እሱ በተረዳው መጠን ጽፎታል ማለት ነው። እኔ ኤርሚያስ እንዳንድ የወንጌል አማኝ የመቀበልም ያለመቀበልም መብት አለኝ። አልቀበልም ብዬ የማልለው ግን የጴጥሮስን ነው። ከላይ ያለውን የጴጥሮስን ከላይ አሁን ከፍ በልና አንብበው ከላይ ዋናውን ክፍል ዋናውን የጴጥሮስን መልእክት አነብልሃለሁ። ሚዩት አድርግ። እኔ ያነበዋለሁ። ሚዩት አድርግ እንዳትከፍት። ከዚህ በኋላ እንዳትከፍት። ከከፈትክ ላውርድ ነው። ሚዩት አድርግ። የጴጥሮስን አውርድኝ። እታች ውረድ። ቢንጎ ማለት እንደዚህ ነው። እኔ ያነበዋለሁ የጴጥሮስን ማለት ነው። አዲሱ መደበኛ ትርጉም ላይ ኦኬ። ወንድምነት ስራ አለ ወይ? ወደ ቢሮ ልውጣ። ብሩኬ አዲሱ መደበኛ ትርጉም አይደለም። ኤርሚዬ ቤት አይደለም። ዳኒ ያለ ስራ ቤት አይደለም። አለ ከፈለኩ ሳሎን ነው ያለሁት። ወደ ቢሮ መውጣት እችላለሁ። ወደ ላይ ግን ዳውን ስትሪት ስላለው ነው። የቅዱስ ጴጥሮስ መልእክት ዋናው ቃል ያለው ልክ እዚሁ አዲሱ ማነው በ1954 ዓ.ም ላይ ባለው ነው። ይህ አሁን ያነበበው እሱ ታች ኮሜንታሪ ላይ ነው። ግለሰቦች የሰጡት ኮሜንታሪ ማለት ነው። ታሪካዊ ዳራን ደግሞ የቃሉን ትርጉም አቻ የሚሆኑ ቃላቶች ከየትኛው መጽሐፍ ቅዱስ ክፍል ላይ ማብራሪያ ነው። ኦኬ እኛ ማብራሪያው ላይ አይደለም የተንተራሱ ነው። ዋናው ቃል ምን ይላል ነው። አለቅ ያልዳንክበትን እንደ እስላም ሶላት የምታደርግበት ጥምቀት ብለህ የምትለውን ተናገር እንኳ ተብለህ ስትባል ፓርሰናል ታደርጋለህ ብለህ ያልከው ነገር ትንጫጫለህ። እንደ እኔ ጋር መጥተህ የጴጥሮስን መልእክት አንብብላቸው ወንድምነት በአዲሱ መደበኛ ትርጉም አለ። ከቁጥር ስንት 19 ጀምር። አዎ የጥምቀት ማለትም የውሃ ማለትም ጥምቀት ብሎ ነው ማለት ነው። እሺ ሌሎች ሰዎችም ግን በካሜራ ቢታይ አሪፍ ነበር። ዳኒ ቆይ ወደ ቢሮ ልግባ። ቆይ ወጣው ወንድምነት ጠብቀኝ። ቆይ አዲሱ መደበኛ ትርጉም ይላል ብለው ስለሚያጭበረብሩ ቆይ ጊዜ እንደዚህ ብሎ ያጭበረብራሉ። በየቤቱ አዲሱ መደበኛ ትርጉም እያሉ ያጭበረብራሉ። ኮመንተሪ ነው ማለት ነው። እና በካሜራ ማሳየቱ ጥሩ ነው። ከተቀጣው አይቀር በደንብ እንቅጣቸው። ወንድምነት ትልቁ ላይ አድርጉ። እሺ ደግሞ እኮ ሞራል እንዳለው ሰው ሲያወሩ ነው በጣም ገርመኝ።
እሺ የእነሱንም ይሄንን እናነባዋለን። ኦኬ ኦኬ ከቁጥር ስንት ልጀምር? እሺ ከቁጥር 17 ወይስ ከቁጥር 19 ጀምሮ ልጀምር? እሺ በመንፈስም ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። እነዚህ በወህኒ የነበሩት ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩትን እምቢተኞች ናቸው። በውሃ የዳኑት ጥቂት፣ ይኸውም 8 ሰዎች ብቻ ነበሩ። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹሕ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው የሚለው። የሚያድናችሁ ምንድን ነው ብሎ የሚለው? ያው ኦኬ ሀሳብ እንድሰጥ ከተፈቀደልኝ እሰጣለሁ። ሚዩት አድርግ። ማንም የፈቀደልህ የለም። ሳይፈቅድልህ ከተፈቀደልኝ አትበል። ሳይፈቀድልህ ማይክ ከፍተህ ከተፈቀደልኝ አይባልም። ወንድ ማለት ፈቀድኩ ነው። ሚዩት አድርገው እንሰጥሃለን። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ነው የሚለው። ኦኬ የሚያድናችሁ ውሃ ነው አይደለም ብሎ የሚለው የሚያድናችሁ በኢየሱስ ክርስቶስ ትንሣኤ ነው። ኦኬ እሱ ግን ያነበበው የዚህኛው ነው፣ ይሄኛው ትርጉም ማለት ነው። ዋናው ቃል የት ነው ያለው? ልብ በሉ። ይሄ ከዚህ መስመር በላይ ያለው ዋናው በኩረ ጽሑፍ ነው። ዋናው ቃል ይሄንን ኤርምያስ አለማመን አልችልም። ማንም ክርስቲያን ይሄንን ያምናል። ከዚህ በታች ግን ያለው ኮሜንታሪ ነው፣ ሰዎች የጻፉት ማለት ነው። ሊቃውንት የጻፉ የሚያውቁ የመጽሐፍ ቅዱስ ተማሪዎች የጻፉት ማለት ነው። የምቀበለውም ኮሜንታሪ አለ፣ ማልቀበለውም ኮሜንታሪ አለ። እኔ በግሌ ከዚህ በታች ያለውን ተቀበሉ ግዴታችሁ ነው ብሎ የሚለን የለም፣ እኛ ጋር የለም እንደዚህ አይነት ነገር። እናንተ አንድምታ እንደማትቀበሉት ማለት ነው። ኦኬ አንድምታ ስንቀበል ትርጓሜ በትክክለኛ ትርጓሜ ተተረጎመ ከሆነ እቀበላለሁ። ውሃ ያድናል ብሎ ማናቸውም ይኸው እዚህ ጋር ራሱ እንኳን ይላል የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ብሎ የሚለው። ቀደም ለተጠየቀው ጥያቄ ማንም ሰው መልስ ሊሰጠን አይችልም ከሰጡ ማለት ነው። እግዚአብሔር ኖህና ቤተሰቡን ሊያድን መርከብን ነው በእምነት አዘጋጅ ብሎ ያለው። አዘጋጅ ከጎፈር እንጨት መርከብን ስራ አለው። ለምን ቤተሰቡን ኖህ ቤተሰቡ ከነ ልጆቹና ከቤተሰቡ አጠቃላይ እንዲገቡ እግዚአብሔር የፈቀደላቸው 8 ነፍሳት ወደ መርከቢቱ አካልነት ውስጥ የገቡት። በመርከቢቱ አካልነት ውስጥ የገቡትን እግዚአብሔር በመርከብ ነው ያዳናቸው። ለዚህ ነው የሚድኑበትን መርከብ በእምነት ሲያዘጋጅ ይላል። በእምነት ያዘጋጀው መርከቡ ነው። ውሃ በሌለበት የጥፋት ውሃ በሌለበት ውቅያኖስ በሌለበት 120 ዓመት ሙሉ ስራ ብሎ ያለው መርከብን ያዘጋጀው። ለምን መርከቢቱ የተሰራችው ወደዛ ወደ መርከቢቱ አካልነት ውስጥ የገቡ ብቻ ናቸው የሚተርፉት ከጥፋት ውሃው ማለት ነው። ኦኬ አንድ ሁለተኛ በኦርቶዶክስ ጥምቀት ያድናል ብሎ የሚሉት የኦርቶዶክስ ጥምቀት እኮ እኛ የምንጠመቀውም ጥምቀት ማለት ነው። ሰውነታችን ይነካዋል ውሃው። በኖህ መርከብ ውስጥ ግን የገቡት እኮ ኖህም ይሁን ካምና ሴም ያፌት ከነ ሚስቶቻቸው አንዳቸውም የሰውነታቸውን አካል አልነካውም። ውሃው ባልነካበት እንዴት ነው ውሃ ያድናል ብሎ የሚለው ጴጥሮስ?
አንዳቸውን ውሃ አልነካውም። አንደኛ መርከብ ውስጥ ነው ያሉት። መርከቢቱ ደግሞ በውጭና በውስጥ በቅጥራን ተለቅልቃለች። ይሄ ማለት የጥፋት ውሃ ወደ መርከቢቱ አካልነቱ ውስጥ እንዳይገባ ማለት ነው። ከሰማይ እንኳን የሚዘንበው ዝናብ እንዳይገባበት እግዚአብሔር የመርከቢቱን መስኮቷን ዘጋበት ይላል ራሱ እግዚአብሔር ማለት ነው። ስለዚህ እነሱ እዛ ውሃው እንዳይነካቸው ሲልድ ናቸው እዛ መርከብ ውስጥ ማለት ነው። ኦኬ አለቀ። የኦርቶዶክሱ ትምህርት የኦርቶዶክሱ መጽሐፍ ምን ይላል? ይህን ተናግሬ ለእንግዳው ናገር ችላላችሁ። ኦኬ የሐዋርያው ቅዱስ ጴጥሮስ ኦኬ ምዕራፍ 3 ኦኬ ከቁጥር ስንት ነበር ይሄን የጀመርኩት? ከ18 ክርስቶስም ስለ ሰው ኃጢአት አንድ ጊዜ ሞቷልና ጻድቅ እርሱ እኛን ወደ እግዚአብሔር ያቀርበን ዘንድ ስለ ኃጢአታችን በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም በወህኒ ወዳሉት ነፍሳት ሄዶ ነፃነታቸውን ሰበከላቸው። ጥቂቶች ማለት 8 ነፍሳት በውሃ የዳኑበትን መርከብ ሲሰራ ይኸውላችሁ፣ መርከብ ሲሰራ የዳኑበትን ምን መርከብ ነው? የዳኑት በመርከብ ነው። መርከቢቱ ግን በውሃው ላይ ሄዳለች። ምንም ጥርጥር የለውም። በአራራት ተራሮች ላይ ተንሳፋ የተገኘችው በውሃው ላይ ስለሄደች ነው። መርከቢቱ በውሃው አልሰመጠችም። እንዳትሰምጥ በቅጥራ አለቅልቃት ብሎታል። እንዳትሰምጥ በቅጥራን የለቀለቃት ኖኅንና ቤተሰቡን እንደዚሁም በመርከቢቱ ውስጥ እንዲገቡ እግዚአብሔር የፈቀደላቸው ተባትና እንስቶችን በሙሉ ተጭነው እዛ ውስጥ ስለነበሩ ወደ መርከቢቱ አካልነት ውስጥ ውሃ ቢገባ ሰምጠው ስለሚቀሩ ወደ መርከቢቱ አካልነት ውስጥ እንዳይገባ ውሃው በቅጥራ አለቅልቃት ብሏል። መስኮቱንም ራሱ እግዚአብሔር ዘግቶታል። ስለዚህ መርከቢቱ በውሃ ላይ የተንሳፈፈችው ውሃው የምን ውሃ ነው? የጥፋት ውሃ ነው። የድነት ውሃ አይደለም፣ የጥፋት ውሃ ነው። እግዚአብሔር በመርከብ ነው የሚድንበትን መርከብ ነው ዘፍጥረት መጽሐፍ ምዕራፍ 6 ላይ ስራ ብሎ ያለው። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 7 ላይ የሚናገረው ይህንን ነው። ከዛስ ጥቂቶች ማለትም 8 ነፍሳት በውሃ የዳኑበትን መርከብ እነሱ አሁን በውሃ ብሎ የሚለው ኦርቶዶክስ ውሃ ጋር ይቆሙልና በውሃ የዳኑበት ብሎ ይላል። ኖ በውሃ የዳኑበት መርከብ። ለምን መርከብ ትተውታላችሁ? በውሃ የዳኑበት ይላል። ይሄ ውሃ ያድናል? አያድንም። ውሃ ማንንም አድኖም አያውቅም፣ አያድንም። ውሃ ያድናል ብሎ የሰበከ ሐዋርያም የለም። ቅዱስ ጴጥሮስ በዚሁ በመልእክቱ ላይ እኮ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ በሰማይ ልቀን ለእናንተ ቀርቶላችኋል ነው ብሎ ያለው። ኢየሱስ ክርስቶስን ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ቃል በኋላ ይህም ርስት በሰማይ ለእናንተ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ በሰማይ ቀርቶላችኋል ይላል። መዳን በምንድን ነው? በእምነት ነው። እምነት ደግሞ በእግዚአብሔር ልጅ ላይ ባለህ እምነት እንጂ ውሃን አምነህ አይደለም። ምንድን ነው? ጥምቀትን አምነኸው አያድንህም። ብታምነውም አያድንህም፣ ባታምነውም አያድንህም። ጥምቀት ፋክት። የእግዚአብሔር ልጅ ግን ብታምነው ትድናለህ፣ ባታምነው ግን ትጠፋለህ። ይሄ ሳይገባት እኮ ሁሉ ነው ዘያአምን በወልድ በሕይወት ዘላለም እያለች ቅዳሴ ላይ ስጮህ የምትውለው። ታዲያ ምን ማለት ነው? በወልድ የሚያምን የዘላለም ሕይወት አለው ማለት ነው። ስለዚህ በእግዚአብሔር ልጅ ያመነ ይድናል ማለት ነው። ስለዚህ ጴጥሮስ መዳን በእምነት ብሎ ያለው በእግዚአብሔር ልጅ ላይ ባለ እምነት ማለት ነው እንጂ ውሃን አይደለም የምታምነው። ጥምቀትን አታምነውም። ጥምቀትን እመኑ ብሎ የሚልም መጽሐፍ የለም። የእግዚአብሔር ልጅ ስናምን፣ ኢየሱስን ስናምን እሱ የሰጠን በቤተክርስቲያን ስርዓት ውስጥ በመጽሐፍ ቅዱስ የተቀመጠ የጌታ እራት ወይ ደግሞ ኦርቶዶክስ ቅዱስ ቁርባን ብለው የሚሉት እንደዚሁም ጥምቀትን ስርዓት ደግሞ እግዚአብሔር ሰጥቶናል ማለት ነው። የምታምነው ኢየሱስን እንጂ የምታምነው ጥምቀትን አይደለም። የምታምነው ኢየሱስን እንጂ የምታምነው የህብስቱና ወይኑን አይደለም። ዋናውን ባለቤቱን ሳያምኑ በጥርሳቸው ስለሚበላና እኔ በማንኪያ ስለምሰጣቸው ወይን ጭማቂ ነው ያድናል ብለው የሚሉ ታውቃለህ። እኔው እግር እየተንፈራገጠ ለቄሱ እኔው ራሴ ይዤ ማለት ነው። ቄሱ መስቀል ከላይ አድርጎ እግር እንደዚህ ውርጭ እያለ ውሃ ከላይ ስላፈሰበህ አድንም። ኢየሱስን አታውቀውማ፣ ኢየሱስን አታምነውማ። እሺ የዳኑበትን መርከብ በመነሳ ጊዜ በእግዚአብሔር ማነው የዳንበትን መርከብ ሲሰራ በኖህ ዘመን የእግዚአብሔርን ትዕግስት በዘገየ ጊዜ ቀድሞ ክደውት ለነበሩት ሰበከላቸው ብሏል። ስለዚህ በውሃ የዳኑበትን መርከብ ነው። ኦርቶዶክስ ግን በውሃ የዳኑ ይላል።
ይኸው በውሃ የዳኑ የሌለ እንደ ኤርሚያስ ምን ማለት ነው ብለው ይላሉ። ስታየው እንደዛ ይላል አይደል? አዎ። ግን ሙሉን አይደለም ያነቡት። በውሃ የዳኑበትን መርከብ ይሄ የመጨረሻ ምንባቤ ነው። ዕብራውያን 11:7 እሺ፣ በእነሱ እዚህ ምን ብለው ጽፈውት ይሆን? በዚህ በመጽሐፋቸው ላይ ዕብራውያን 11:7 ያው ኖህም ስለሚታየው ነገር የነገሩትን ባመነ ጊዜ ፈራ ይላል። ግን የሚገርመው እግዚአብሔርን ፈራ ነው ብሎ የሚለው ያኛው። እሺ ፈራ ቤተሰቡንም ያድን ዘንድ ቤተሰቡንም በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሁት ቤተሰቡንም ያድን ዘንድ ክፍል ያላትን መርከብ ሰራ ይላል። ጉድ ፈላ ኦርቶዶክስ። እንግዲህ እናንተ ቤተሰቡን ያድን ዘንድ ውሃ ውስጥ ጨምራቸው የሚለው ቤተሰቡን ያድን ዘንድ የጥፋት ውሃ ውስጥ ነከራቸው ነው የሚለው። ያው የኦርቶዶክስ 80 ያዱ ቤተሰቡንም ያድን ዘንድ ክፍል ያላትን መርከብን ሰራ፣ በዚህም ዓለምን አስፈረደበት፣ በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል። ቤተሰቡን ለማዳን ምንድነው የሰራው? መርከብን። አለቅ መርከብን ሰራ። ምን ለማድረግ? ቤተሰቡን ለማዳን። ከምን ለማዳን? ከጥፋት ውሃ ለማዳን። እግዚአብሔር የጥፋትን ውሃ አመጣለሁ፣ ስለዚህ የጥፋትን ውሃ በማመጣ ሰዓት ላይ አንተና ቤተሰብህ በፊቴ ሞገስ ስላገኛችሁ አብሬ ከሚጠፋው ትውልድ ጋር ከሚጠፋው ዓለም ጋር እንዳላጠፋ መርከብን ከጎፈር እንጨት ስራ ብሎ ያለው እግዚአብሔር ሊያድነው አስቀድሞ ነግሮታል። ስለዚህ ኖህም ቤተሰቡን ለማዳን ያድን ዘንድ ክፍል ያላትን መርከብ ሰራ እንጂ ብሎ የሚለው ውሃ ውስጥ ገቡ ውሃ ነካቸው ብሎ አይልም። ጴጥሮስ ውሃ ያድናል ብሎ አልሰበከም፣ አናቅምም። ኦርቶዶክስን በመጽሐፏ ላይ እንደዚህ የጻፉት ልጆቿ ግን ያው እየመጡ ይቃዣሉ ማለት ነው። ጨርሻለሁ ወንድምነት። የዛው አንዴ ግን ጴጥሮስ ላይ ያለውን ክፈትልን አንዴ። የትኛውን? የ2000 ዓመተ ምህረት። እሺ የትኛው? ቁጥር 21 ላይ ምዕራፍ 3 ቁጥር 21። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። ቅድም ስንት ድረስ ነው ያነበብኩት? እሺ አሁንም እኛ በዚያው አምሳል በጥምቀት ያድነናል፣ ስጋን ከእድፈት ስጋን ከእድፍ በመታጠብ አይደለም፣ ጌታችን ኢየሱስ ክርስቶስ በመነሳቱ እግዚአብሔር እንድናምን መልካም ግብርን ያስተምረን ዘንድ እንጂ። 21 ነው አይደል ያልከኝ? እና እዛው ሲጀምር 21 ይህም ውሃ ይላል አይደል? ለምሳሌ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት ነው የሚለው አይደል? አዎ። ይህም ውሃ የሚለው ቃል ውሃ የሚል ቃል የለም ቁጥር 21 ላይ። ለዛ ነው እዚህኛው ላይ ምን ብለው ተርጉመውታል? አሁንም እኛ በዚያው አምሳል በጥምቀት ይላል እንጂ ውሃ የሚል ቃል የለም። አዎ ቁጥር 21 አንብበው። ልክ ነው። አሁንም እኛ በዚያው አምሳል ያ ምሳሌ ብሎ የሚለው ማለት ነው። አምሳል በጥምቀት ያድነናል ስጋን። አዎ ስጋን በእድፍ ቃል የለም ውሃ ብሎ የሚል ቃል። አዎ ውሃ የሚለው ቃል የግሪኩ መጽሐፍ ቅዱስ ላይ የለም። ሲተረጎም ውሃ የሚል ቃል ገባ እንጂ ቁጥር 20 ላይ ውሃ የሚል አለ። ቁጥር 21 ላይ ግን ውሃ የሚል ቃል የለም። የኢትዮጵያ ኦርቶዶክስም ስትተረጉመው ቁጥር 21ን ውሃ የሚለውን ቃል አውጥተዋለች። ጥምቀት ማለት መስጠም ማለት ነው፣ መግባት መጥለቅ የሚል ትርጉም ይይዛል። ውሃ የሚል ቃል የለም። ውሃ የሚል ቃል የለም እዚህ 21 ላይ። ቤኪ ግን ማለት ነው ቤኪ ኦርቶዶክስ ወንድም ያ አውራው ያ ጋይድ መቀጠል ትችላላችሁ። እሺ አለ ቤኪ
አሎ ኖህ መርከብ ከማዘጋጀቱ በፊት ጻድቅ ነበር ወይስ ጻድቅ አልነበረም? ነበር ይላል መጽሐፉ። ጥፋቱ ውሃ የመጣው እሱን ጻድቅ ለማድረግ አይደለም ማለት ነው አይደል? አዎ ኦኬ። አስቀድሞ ኖህ የጸደቀ ሰው ነው። በምንድን ነው የጸደቀው ይላል? አካሄዱን ከእግዚአብሔር ጋር ያደረገ ሰው ስለነበር ነው አይደል ጻድቅ የነበረው? አዎ እግዚአብሔር የሚታዘዝና የሚፈራ ሰው ነበር ይላል። ያ መታዘዝ ደግሞ ከሚመጣው ጥፋት እንዲድን መርከብን እግዚአብሔር እንዲያዘጋጅ አዘዘው። እውነት ነው። ኦኬ መርከቡ የምን ምሳሌ ነው? የክርስቶስ እንደሆነ አምናለሁ። ኦኬ ከሚመጣው ጥፋት ወደ መርከብ ውስጥ እንደገባው እኛም ወደ መርከብ ወደ ኢየሱስ መግባት አለብን ከሚመጣው ጥፋት ለመዳን ነው አይደል እያለን ያለው? ኖ ወደ መርከብ ውስጥ የገባው ከሚመጣው ጥፋት ለመዳን ነው። ኦኬ ልክ መርከቡ የክርስቶስ ምሳሌ ነው ካልክ ከሚመጣው ጥፋት እኛም ለመዳን ወደ ክርስቶስ መግባት አለባችሁ ነው አይደል የጴጥሮስ ሐሳብ? የጴጥሮስ ሐሳብ ግማሹ እሱ ነው እንጂ ሙሉ አይደለም። አንተ የምትለው ሌላውን ታሳይኛለህ። ወደ ከክርስቶስ ውጪ ሌላ ምን ውስጥ መግባት እንዳለብን ታሳይኛለህ። ግን ከሚመጣው ጥፋት ለመዳን ወደ ክርስቶስ ውስጥ መግባት አለባችሁ ነው አይደል? እሺ ጨርስ ሐሳብህንና ከዛ እኔ ደግሞ የሆነ ነገር አለ እየጠየቅኩ ስለሆነ ነው እኮ እየጠየቅኩ ስለሆነ። ጴጥሮስ የሚለው በውሃ ትድናላችሁ ነው። በክርስቶስ በማመን እሺ እሱንማ በክርስቶስ በማመን በውሃ ትድናላችሁ ነው የሚለው። ከክርስቶስ ውጪ ለብቻው አቁሞ አይደለም ውሃን አዳኝ እያደረገው ያለው። እሺ እንደዚህ እናድርገው። ለምሳሌ በተደጋጋሚ ኖ በውሃ ድኗል ስትል ነበር ቅድም። አዎ እሺ በውሃ ሄዳ ነው ኖ ከምንድን ነው? ከጥፋት ነው። ጥፋቱ ራሱ ሌሎቹ በሙሉ ሞቱ አይደል? ያው አንተ ተንቀሳቃሾች ሁሉ ሞቱ እኮ። ከሞት ራሱ ጥፋቱ ከሞት በውሃ ድኗል ብለኸኛል። አዎ ኦኬ ውሃው ከምንድን ነው ያዳናቸው ማለት? ውሃው ከምንድን ነው ያዳናቸው ኖና ቤተሰቡ? ለምሳሌ መርከቡ ያዳናቸው ከውሃው ጥፋት ነው አይደል? መርከቡ ያዳናቸው። እሺ እንዲህ ነው። ታዲያ ከምንድን ነው ያዳናቸው? እሺ ማነህ ብሩክ ነህ አይደል? እንዲህ ነው መርከቡንና ውሃውን ነጣጥሎ አይደለም ጴጥሮስ የሚያስቀምጥልን። ለዛ ነው አሁን መፈራው አይ ነጥሎ ነው ቆይ ነጥሎ እንደማያስቀምጥልን ክፍሉን እንድንረዳው ነው እንደዚህ ጠየቅኩ ያለሁት። እሺ አንዴ እንዳነበው ክፍሉን ትፈቅድልኛል? አንብበው። እሺ አንዴ የቅድሙን አዲሱ መደበኛ ትርጉም አውጡልኝ እባካችሁ። የኛን ነው ወይስ የናንተ? አዎ አዲሱ መደበኛ ትርጉም ላንብብልህ? ስልኬ ላይ አለ ወይ ዳኒ? አንብብልህ። እሺ ዲስፕሌይ ቢደረግልኝ ደስ ይላል። ማሳየት አለ? እሺ እኔ አልችልም ማሳየት። እሺ ዲስፕሌይ ማድረግ የሚችል ሰው የተናገሩ እውነቱን ዲስፕሌይ ብታደርግልን በትህትና ጠይቃለሁ። እሺ ትንሽ ታገሰኝ። እኔ እሺ ዲስፕሌይ ያደርግልሃል። እስከዛ ድረስ ቀጥል እና እስኪ ያዘጋጅልን እኛ እናውራ። ስለ መዳን ሳይሆን ስለ ጥፋት ነው እየተወራ ያለው አንደኛ ጴጥሮስ ላይ ማለት ነው። ከሚመጣው ጥፋት ሰው በክርስቶስ ውስጥ ካልሆነ ማምለጥ አይችልም ነው የጴጥሮስ ሐሳብ እንጂ ኦልሬዲ ኖህማ ወደ መርከቡ ከመግባትም በፊት ጻድቅ እንደነበር አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔር በእምነት መርከብን እንዲያዘጋጅ እንዳረገው ይነግረናል መጽሐፍ ቅዱሳችን። ውሃው ኖህን ሊያጸድቀው የመጣ አይደለም ማለት ነው። አስቀድሞ ከእግዚአብሔር ጋር አካሄዱን ያደረገ ሰው ስለሆነ ግን ጥፋት ነው፣ ውሃ ጥፋት ነው። እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። በቃ ምድር ሊያጠፋ ስለሆነ ከሚጠፋው ሕዝብ ጋር ኖህ አብሮ እንዳይጠፋ መርከብ ተዘጋጀ። አሁን ከሚመጣው ጥፋት ጋር እኛ እንዳንጠፋ በክርስቶስ ውስጥ ተሰውረናል ነው ሐሳቡ ጴጥሮስ እየነገረን ያለው። የሚመጣ ጥፋት አለ። አሁን በክርስቶስ ካልሆን ካንተ ካላመለጥክ ከሞት የሚመጣው ጥፋት አንተን ይዞ ይሄዳል። ምን መሆን አለበት? ሰው ከዛ ጥፋት ለመዳን በክርስቶስ ውስጥ መሰወር አለበት፣ ወደ ክርስቶስ መግባት አለበት ነው ጴጥሮስ እየነገረን
እየነገረን ያለው። ከዚህ የተለየ ሐሳብ አለው? ቤኪ አለ ቤኪ ይሰማል አለሁኝ። እሺ ስለዚህ ምንድነው ስሙ በአንተ አተረጓጎም የምንሄድ ከሆነና እንዳንተ ሐዋርያው ጳውሎስ ይቅርታ ሐዋርያው ጴጥሮስ የሚለውን ሳይሆን እሰማለሁ በደንብ አዎ ክፍል ውስጥ የራሳችንን ሐሳብ እየጨመርን የምንፈታ ከሆነ እንግዲህ ሰው በክርስቶስ አምኖ ወይ ደግሞ ክርስቶስ ውስጥ ገብቶ አይጸድቅም ማለት ነው። ኦልሬዲ ክርስቶስ ውስጥ ለመግባት ራሱ ጽድቅ ያስፈልገዋል ወደሚል ትርጓሜ ልንመጣ ነው። ምክንያቱም ኖህ የጸደቀ ሰው ነው ወደ ክርስቶስ የሚገባው። ከመግባቱ የጸደቀ ሰው ነው ወደ ክርስቶስ የሚገባው። ሰው በክርስቶስ ሳያምን ሊጸድቅ አይችልም። ጽድቅን ከክርስቶስ ውጪ ልሰብክም አልችልም፣ ሐዋርያትም አልሰበኩንም አላልኩም እኮ። አየህ ምንድነው ያልኩህ መሰለ? ሰው በክርስቶስ ሲያምን ይጸድቃል፣ የእግዚአብሔር መንፈስ ደግሞ ወደ ክርስቶስ አካልነት ይችላል። ምንድነው ያለው? ቆይ ብርክዬ በትልቅ ይቅርታ ጋር ምንድነው ያልከው? አሁን ያልካትን ቃል ሲድጋማት ቤኪ ስለዚህ ያለሁት እሱ ሲፈታ ከነበረው አንጻር ብሩኬ ሲፈታ ከነበረው አንጻር ኖ ጻድቅ ነበር ይላል። አስቀድሞ ነው አይደለ? ጻድቅ እንደነበር ይነግረን እና ነገር ግን ወደ መርከብ ውስጥ እንደገባ ይነግረናል። ስለዚህ ወደ መርከቡ የሚገባው ጻድቅ ብቻ ነው ማለት ነው፣ ወደ ክርስቶስ። እኔ ደግሞ ማምነው ማንም ኃጢአተኛ ሲጀምር መጽደቅ ራሱ የሚችለው በክርስቶስ በማመን ነው። ምክንያቱም ከክርስቶስ ተለይቶ ማንም ሊጸድቅ አይችልም። ስለዚህ በዚህ አተረጓጎም ከፈታ ነው አላጎራይዝ እናደርጋለን ማለት ጴጥሮስ ያልፈለግነውን ነገር መጽሐፍ ውስጥ እንጨምራለን ነው። በክርስቶስ በማመን ነው ሰው የሚጸድቀው ነው ብለህ የምትለው? በትክክል ስለ ጽድቅ ካወራን ከሱ ውጪ በሌላ በማመን ሰው አይጸድቅም። እንግዲህ መጽሐፍ ላይ ያነበብኩት እኔ ይህንን ነው። አዲስ ትምህርት አይጸድቅም። ሐዋርያቱም ያስተማሩት ሰው በክርስቶስ በማመን አይጸድቅም ነው ያልኩህ። በክርስቶስ ኢየሱስ ከማመን ውጪ ሰው አይጸድቅም። በፍጹም ይሄ የቤተ ክርስቲያን ትምህርት ነው። በፍጹም እንግዳ ትምህርት ነው ለእኔ የሚሆነው ብዬ አስባለሁ። ኖ የቤተ ክርስቲያን ትምህርት ነው ወይ ነው ያልኩህ። ቃሉን ካወጣህልኝ ወንድሜ ዳንኤል አንድ ጊዜ ዲስፕሌይ አድርግልኝ ቃሉን። ብራዘር ወይት ይሄ የቤተ ክርስቲያን ትምህርት ነው ወይ? እዚህ አስረግጠህ የነገርከን ቤኪ ማምንበትን ነው እየነገርኩ ያለሁት። አስረግጠህ የቤተ ክርስቲያን ትምህርት ነው ወይ እንጂ አንተ የምታምንበትን ነው ወይስ የቤተ ክርስቲያንህን ትምህርት ነው የምትነግረን? እኔ ማምንበትን ነው እየነገርኩ ያለሁት እንጂ የቤተ ክርስቲያንህ ትምህርት ግን አይደለም አይደል? እኔ አሁን ቃሉ ላይ የተጻፈ የማምንበት የቤተ ክርስቲያንህ ትምህርት ነው ወይስ ያንተ ትምህርት ነው? ይሄ ትምህርት ነው ያልኩ እኔ አንድ ግለሰብ ነኝ። የማምንበትን ነገር ነው እያወራሁ እኮ። አንተን ነው የምትነግረኝ ወይስ የቤተክርስቲያኒቱን ትምህርት ነው የምነግረኝ ብዬ ስልህ ለምን ግልጽ አድርጋ አትነግረኝም? የኔ ነው ብለህ ካልከኝ እያመንኩበትን ነው አልኩህ እኮ። የቤተክርስቲያን ትምህርት አይደለም ማለት ነው አይደል የምትነግረኝ? ቤኪ የአንተን ከሆነ የምትነግረኝ ይሄ አሁን የነገርከኝ ትምህርት በክርስቶስ ኢየሱስ አሁንም ከሰማኸኝ ለምን? እኔ እኮ ጥያቄውን እስካሁን የምጠይቅህ ከሰማኝ አትበለኝ። ስለሰማሁ ነው እንድትመልስልኝ የፈለኩት። ይሄ ነገርከኝ የአንተ መረዳት ነው፣ የአንተ እውቀት ነው፣ የአንተ እምነት ነው። ይበል የሚያሰኝ ነው። ደስ ይላል እኮ ይሄ ትምህርት ግን የቤተክርስቲያን መጽሐፍ ቅዱስ የሚያስተምረውና እኔ ማምነው ነው። ኦኬ የቤተክርስቲያንህ ትምህርት እስከዚህ የተለየ ነው ወይስ አንተ እንደምታምነው ነው ኦርቶዶክስ የምታምነው? እሱን አልመልስም። አትመልሰውም። ለምን እንደሆነ ታውቃለህ? ባሰስ ገሰሱ አምናችሁ ትጸድቃላችሁ ብሎ የሚል ትምህርት ስላለ ነው። ጨርሻ ለብሩኬ እየቀጥሉ ቴንኪዩ። እሺ ታስጠጋልኛለህ ወንድሜ እንዳነበው? እሺ እሺ 8 ከዛ ይህም ይልና በዛኛው ፔጅ ላይ አድርግልኝ።
ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። ምን ውሃው የምን ምሳሌ? የጥምቀት ምሳሌ ሆኖ ምን ይላችኋል? ያድናችኋል። ምኑ? ውሃው። ይህም ትንሽ ዝቅ አድርግልኝ፣ እንትኗ የሸፈነች ነው ርዕሷ። እሺ። ይህም የሰውነትን እድፍ በማስወገድ ትንሽ ጠጋ አድርግልኝ ባክ። እሺ። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ነው ይላል። ምኑ የሚያድናችሁ? ይሄ ያ የጥምቀት ምሳሌ የነበረው ውሃው እርሱ ጥምቀት ሆኖ አሁን የሚያድናችሁ በምን ውስጥ ነው? በክርስቶስ በኢየሱስ ክርስቶስ ትንሣኤ አማካይነት ነው። የክርስቶስ ኢየሱስ ትንሣኤ ባይኖር ውሃው ብቻውን የቆመ አዳኝ አይደለም እያለ ነው። ውሃው ያድናችኋል ይለንና ያ ምሳሌው ነበር ይለንና ግን በምን ውስጥ? በክርስቶስ ውስጥ። ከክርስቶስ ተለይቶ ራሱን ችሎ የቆመ አዳኝ አይደለም አይደለም። ለዚህ ነው ጥምቀት ስርዓት ብቻ ነው ብዬ ከማላምንበት ወይ ከማልቀበልበት ነገር አንዱ ጥምቀት በክርስቶስ ትንሣኤ ውስጥ ያድናችኋል ብሎ ስለሚናገር። እሺ ቤኪ ቁጥር 21 ላይ ውሃ የሚል እንደሌለ ቅድም አሳይቻለሁ። የትርጉም ስህተት ነው። ውሃ የሚል ቃል የለም። ግን በቃ እንዳለ እናንብበው። እንደዚህም ቢነበብ ችግር የለውም። ምሳሌ ውሃው የምን ምሳሌ ነው ተደርጎ የተጠቀሰው እዚህ ክፍል ላይ? ጥምቀት። አይ ውሃውማ ጥምቀት ነው ራሱ። ውሃው ጥምቀት ነው። የምን ምሳሌ ተደርጎ ነው የተጠቀሰው? ጥያቄ። ውሃ የሚለው እኮ ያ በኖህ ዘመን የነበረው ውሃ አሁን በዚህ ዘመንኛ ጥምቀት ብለን የምንጠመቀውን ጥምቀት ምሳሌ ነው። የምን ምሳሌ ሆኖ ነው የተጠቀሰው ነው ጥያቄ። ውሃው የምን ምሳሌ ተደርጎ ነው እዚህ ክፍል ላይ የተጠቀሰው? ውሃማ ራሱ ምሳሌ እንዴት ይሆናል? ራሱ ጥምቀት ከተባለ ለምንድን ነው ምሳሌ የተደረገው ነው እያልኩ ያለሁት። ጥያቄ ግልጽ ከሆነልህ ብሉይ ኦልድ ቴስታመንትን ከኒው ቴስታመንት ጋር እያነጻጸረ ነው። ያ በኖህ ዘመን የነበረው ውሃ ማሳያነቱ በአሁን በአዲስ ኪዳን ያለውን ጥምቀት ነው እያለን ነው። ምሳሌነቱ የቀደመው ውሃ አጥፊ ነው አዳኝ ነበር? ታዲያ በጣም ቀላል እኮ ነው። እሱን ነው ቅድም ጀምሮ እያሳየው የነበረው። የጥፋት ውሃ ተብሎ ተጽፏል። እዚህ ግን ምን እያለን ነው? ጴጥሮስ አሁን እኮ ለእኔ አዲስ መገለጥ ነው። ምን ለዛ እኮ ነው ጴጥሮስ አዲስ መገለጥ ያስፈልጋል ወደ መዳን እንድትመጣ። እኮ ክፍሉን መረዳት ነው። ምን ማለት ምን እያለ እንደሆነ እንድትረዳ እያገዝኩ ነው። አዲስ መገለጥ እኮ ያስፈልጋል። ለዛ እኮ ነው በአዲስ መገለጥ ውስጥ ነው ወደ ህይወት የምትመጣው። ካልሆነማ የሰዎችን ተረት ይዘህ ነው የምትኖረው። ጴጥሮስ ምን እያለን እንደሆነ እያሳየው ነው ያለሁት። ቆይ ሁሉም የጴጥሮስን ቃል ከሆነ የሰዎች ተረት እያልክ ያለው አዝናለሁ። አይ እኛ እኮ ክርስቲያን እኮ ነኝ። የሰዎች ተረት ያልኩህ ያንተ አባቶች ያሉን ትምህርት ነው እያልኩ ያለሁት። ከክርስቶስ ይልቅ ቃሉን ነው ያወራን ያለ ነው። ቃሉን አውራኝ። የተጻፈውን አንተው መጽሐፍ ቅዱስ ላይ የተጻፈውን ቃል አውራኝ። እሺ ችግር የለም። መሀል ከገባ ግን ይረበሻል። እሺ ሐሳብ እንለዋወጥ እየተሰማማን። ሶሪ አልገባም። ፐርሰናል አታርገውና ቃሉን አውራኝ። እሺ ጨርስ። እሺ መሀል ስለምታወራ ጨርስ። እሺ ሐሳብ ልስማ። በቃ ገባም። ቃሉን ብቻ አውራኝ። ፐርሰናል አታድርግ። ሌላ ነገር አታውራ። ቃሉን አውራ። ቃሉ ላይ አውርተን እንግባባ። እሺ አትገባም ብዬ አስባለሁ። ከዚህ በኋላ መገለጥ ያስፈልጋል። የእግዚአብሔርን ቃል በመገለጥ ካልሆነ በስተቀር የሰዎችን ተረት ይዘን እንድንኖር ያደርጋል። ለምሳሌ እዚህ ክፍል ላይ ይህን ቃል ሰው አንብቦ ውሃ ያድናል ብሎ ለመረዳት መጽሐፍ ቅዱስን አዋቂም መገለጥን መጸለይም አያስፈልግም። በክፍሉ እንደዛ ስለሚመስል ማለት ነው። ዮሐንስ 6ን አንብቦ ስለ ቂጣ ነው የሚያወራው ብሎ ለመረዳት መጽሐፍ ቅዱስ መገለጥ አያስፈልግም። በቃ ይመስላል አይደል? ስጋዬ ሲል በቃ ህብስቱ ነው ብለህ ትረዳለህ። ለመገለጥ ግን ማጥናት ይፈልጋል። ክፍሉን አውዱን ማጥናት ይፈልጋል። ለዛ ነው አየህ፣ ለመዳን ከእግዚአብሔር ቃል ጋር ፋሚሊየር መሆን ያስፈልጋል። መጸለይ ያስፈልጋል። የቃሉ መገለጥ ያስፈልጋል። ለዛ ነው አውዱ ምን እያለ እንደሆነ እየነገርን ያለ ነው። ክፍሉ እያነጻጸረ ያለው የኖህ ቤተሰብ ከውሃው ከመጣው ጥፋት ወደ መርከብ ገብቶ እንደዳነ ሁሉ ሰው ከሚመጣው ጥፋት ጻድቅ የነበረው ነው፣ ከእግዚአብሔር ጋር አካሄዱን ያደረገው ነው፣ ከመጣበት ጥፋት የዳነው ወደ መርከቡ በመግባት ነው። አሁንም ከሚመጣው ጥፋት የምትድኑት በክርስቶስ ትንሣኤ ነው። ምን በማድረግ?
ወደ እርሱ በመግባት ሰው በክርስቶስ ሲያምን ቅድም እንዳልከው ጻድቅ ይሆናል። ወደ አካሉ ብቻ የሚጨመረው ግን በመንፈስ ቅዱስ ነው። ዳንኤል አስቸግራ አንዴ በዚሁ ምን እያልኩት እንደሆነ እንዲረዳ ወንድማችን አንደኛ ቆሮንቶስ 12:13 ብታነብልን ወይ ደግሞ ብታወጣልን። ዳንበብልህ ወንድምናት እሺ 12:13 ነው። እሺ አይሁድ ብንሆን የግሪክም ሰዎች ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱ መንፈስ ጠጥተናል። ባረክ አንድ አካል እንድንሆን በአንዱ መንፈስ ተጠምቀናል ይላል። ቤኪ ይሄ ጥምቀት ምን አይነት ጥምቀት ነው? ቤኪ ያለክ አይሁድ ብንሆን የግሪክ ሰዎች ብንሆን እሺ ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። ይሄ ጥምቀት ምን አይነት ጥምቀት ነው? ግልጽ ነው እኮ በመንፈስ የሆነ ጥምቀት ይላል። በመንፈስ ቅዱስ ስለመጠመቅ ነው የሚያወራው። ሰው የውሃ ጥምቀት አይደለም አይደል? በመንፈስ ተጠምቀናል ነው የሚለው እኮ። እየጠየቅኩ ያለሁት የውሃ ጥምቀት ነው ወይስ አይደለም የሚል ነው። እንግዲህ ሰፊ የሆነ የእንትን ማብራሪያ የምትፈልግ ከሆነ ይሄ የውሃ ጥምቀት የመንፈስ ቅዱስ ጥምቀት ተብሎም የተተረጎመበት አለ በአባቶች ማለት ነው። አንተን እየጠየቅኩ ያለሁት ቆሮንቶስ 12:13 ላይ ሰው በሚጠመቅ ጊዜ መንፈስ ቅዱስን ስለሚቀበል የመንፈስ ቅዱስም ጥምቀት ተብሎ የሚወሰድበት ጊዜ አለ በትርጓሜ ማለት ነው። ጥያቄ አንደኛ ቆሮንቶስ 12:13 ላይ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል የሚለው የውሃ ጥምቀት ነው ወይስ አይደለም? እሺ ከዚህ ጋር ፓራሌል የሆነ አንድ ቃል ላውራልህ። እሱ ምንድነው? ኤፌሶን ላይ ያለ ቃል ማለት ነው። ስለ አንድነት በሚያወራበት ጊዜ ወይም ደግሞ ስለ ቤተ ክርስቲያን አንድነት እየመለስኩልህ ነው። ጥያቄ ነው። ስለዚህ ጥያቄ አንደኛ ቆሮንቶስ 12:13 ያለ የሚያወራው ሐሳብ አለ። በመንፈስ አንድ ስለመሆን ነው። ኦፍ ኮርስ ግን ደግሞ ጥምቀትንም ሊያሳይ ይችላል። እዚህ ክፍል ላይ በአንድ መንፈስ ተጠምቀናል የሚለው የውሃ ጥምቀት ነው ወይስ አይደለም? ሁለቱንም ሊያሳይ ይችላል ነው እዚህ ክፍል ላይ ማለት ነው። አንደኛ ቆሮንቶስ ለምንድን ነው ሰው በአብ በወልድ በመንፈስ ቅዱስም በሚጠመቅበት ጊዜ በመንፈስ ቅዱስም ስለሚጠመቅ ነው። እሺ ሁላችንም አንዱን መንፈስ ጠጥተናል ይላል። ውሃውን ነው የምትጠጣው ማለት ነው አይደል? የተጠመቅበትን ውሃ ትጠጣለህ። ይኸው ይላል እኮ ሁላችንም አንዱን መንፈስ ጠጥተናል። ያ የተጠመቅንበትን መንፈስ ጠጥተናል ነው እያለ ያለው ቃሉ። እንደዛ ነው እያለ ያለው። ይኸውልህ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ነው የሚለው። የተጠመቅነው በአንዱ መንፈስ ነው። ከዛስ አንድ አካል ለመሆን ሁላችንም አንዱን መንፈስ ጠጥተናል ይላል። የጠጣኸው የተጠመቅበትን ነው። በምንድን ነው የጠጣኸው አንተ? መንፈስ ቅዱስን በብርጭቆ ነው በኩባያ ነው የጠጣኸው? ፊገራቲቭ ስፒች ነው፣ ሊትራል አይደለም። በውስጣችን ይኖራል፣ ውስጣችን አለ ለማለት ነው አይደለም? አይ እኔ ጥያቄ ውሃ ነው ስላልከኝ ነው። አንተ ውሃ ነው ስላልከኝ አንተ ነህ እኮ በብርጭቆ ነው በጆክ ነው ተብለህ መጠየቅ ያለብህ አንተ ነህ። እኔማ የውሃ ጥምቀት ነው ብዬ አላምንም። ቅዱሱን መንፈስ ተቀብያለሁ ነው። ገብቶሃል? ያ አንዱን መንፈስ ሁላችንም ተቀብለናል ነው ለኔ ሲሆን፣ ለአንተ ግን ውሃ ስለሆነ እያልክ ያለው በብርጭቆ ነው በጆክ ነው የጠጣው ተብለህ ተጠየቀው አንተ ነህ። ለምን ክፍሉ እንደዛ ሰማኸኝ ወይ? በደንብ አላወራሁትም ማለት ነው መልሴ። ያልኩት ምንድነው? እሺ እንደዚህ እናድርግ። የሚያወራው ስለ መንፈስ ቅዱስ ነው። የሚያወራው ስለ መንፈስ ቅዱስ ነው። የውሃ ጥምቀት አይደለም ደግሞ የውሃ ጥምቀት አይደለም። ወልድ በመንፈስ ቅዱስ ጥምቀት ሰው በሚጠመቅበት ጊዜ በመንፈስ ቅዱስም ስለሚጠመቅ እሱንም ማሳያ ሊሆን ይችላል ነው ያልኩት።
ሊሆን ኢፍ ነው ወይስ ግልጽ እያወራኝ ነው ላለው? ያለው ኢፍ ነው ሊሆን ይችላል ከሆነማ እያልክ ያለው የአንተን ግምት ነው እየነገርከኝ ያለው። ሰው በክርስቶስ ሲያምን ቅዱሱ መንፈስ ወደ ክርስቶስ አካልነት ይጨምራል ነው እያለን ያለው። አየህ፣ ወደ ክርስቶስ አካልነት ከተጨመረ አንድ ሰው ደግሞ ከሚመጣው ጥፋት ድኗል ነው ጴጥሮስ እየነገረን ያለው እሱን ነው። ሰው በክርስቶስ ሲያምን ባመነ ሰዓት የእግዚአብሔር ልጅ ስለሚሆን ገላትያ 3:26 ላይ እንደሚናገረው የእግዚአብሔር ልጅ ስለሚሆን ቅዱሱ መንፈስ ምን ያደርጋል? ወደ ክርስቶስ አካልነት ይጨምራል። አንዱን መንፈስ ትቀበላለህ፣ አንዱን መንፈስ። ሰው መጽሐፍ ቅዱስ እሱን ነው እየነገረን ያለው ወዳጅ ቤኪ። እሺ አምናለሁ። አንድ አካል መሆን የሚቻለው ወይ ወደ ክርስቶስ አካል ውስጥ መጨመር የሚቻለው ኦፍ ኮርስ የእግዚአብሔር ልጅ መሆን የሚቻለው የመንፈስ ቅዱስ ካመንክ እኮ በቃ ተንበርከክና ዳኒ ጸልይ መንፈሱ በእኛ ሲኖር ነው። አንደኛ ጴጥሮስ ምዕራፍ 3 ግን ይህንን አይደለም ያወራል። አንደኛ ጴጥሮስ ምዕራፍ 3 አሁንም ሊትራሊ የሚያወራው ነገር በቀጥታ የሚያወራው ነገር የምንጠመቀውን ጥምቀት ከእንትን ጋር ያወራና ከእንትን ጋር ያነሳና ውሃውን ማለት ነው ከምንድን ነው ከኖህ ዘመን ከነበረው ውሃ ጋር ኦፍ ኮርስ የጥፋት ውሃ የተባለው ያኛው የተጠቀሰውን ውሃ ጋር ያመጣና ፓራሌል አነጻጽሮ እንደዚህ እናድርገው። እንደዚህ አንተ ነው የምታወራው፣ ግን እንዳናረዝመው እዛ ላይ እንዳንመላለስ ውሃ ከምን እንደሚያድን ንገረን፣ ክርስቶስ ከምን እንደሚያድን ንገረን። አጭር እናድርገውና ለሌሎች ምድል እንስጥ። ውሃ ከምንድን ነው የሚያድንክ? እሱን ንገረኝ። ወይም ጥምቀት የውሃ ጥምቀት ከምንድን ነው የሚያድንክ? ሰምተኛል? በነገራችን ላይ ይሄ ጥምቀት የምንጠመቀው ጥምቀት ማለት ነው። አው ሰምቻለሁ። ውሃ ከምንድን ነው የሚያድነን አይደል ያልከው? አዎ። እንግዲህ ወደ ክርስቶስ አካል ስለመጨመር አይደል ያወራህ? አንተ መልስልኝ በቃ። ከምንድን ነው የሚያድንህ? ከምን እንደሚያድን ንገረን። ስንጠመቅ ከክርስቶስ አካል ጋር ነው የምንተባበረው፣ ወይም ደግሞ ሞቱን በሚመስል ሞት ሞተን ትንሣኤውን በሚመስል ትንሣኤ እንነሳለን። ስለዚህ ከክርስቶስ አካል ጋር አንድ እንሆናለን። በዛ ውስጥ ነው ድነታችንን የምናገኘው። ከምንድን ነው የሚያድንክ? ጥያቄ እሱ ነው። ወደ አካሉ ይጨምረኛል እንተባበራለን ሳይሆን ከምን ያድናል? ስፔሲፊካሊ ስጠመቅ ከዚህ ድናለሁ ብለህ ንገረኝ። ከምን እንደሚያድን ንገረኝ። ድነት ብሎ የሚያወራው ስለ ድነት ሲያወራ ከኃጢአት ስለ መዳን ነው የሚያወራው። ኦኬ ሶ የውሃ ጥምቀት ከኃጢአት ያድናል። እሺ እንግዲያውስ አንተን ልጠይቅህ። ሐዋርያው ጳውሎስ መልስልኝና መልስልኝና ትጠይቀኛለህ። መልስልኝና በቃሉ ልመልስልህ። ሐዋርያው ጳውሎስን ተነሳ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ የተባለው ለምንድን ነው እኮ? አሁን ጥያቄ አደረግከው አልመለስክም። አንተ መመለሳችን ጥያቄ ከሆነ ያለህ መልስ ነው ፈልገው። እኔ አሁን ይኸውልህ ስማኝ፣ የውሃ ጥምቀት ያድናል ብዬ ስለማላምን አንተ የምታምነው ሰው የውሃ ጥምቀት ከምን እንደሚያድን ንገረኝ። አንተ ይኸውልህ ድነት እኮ አልን እኮ ወንድሜ፣ ተነጋገርን። ድነትን ካወራን ከኃጢአት ስለመዳን ነው የምናወራው። ጥምቀት እንጠመቃለን ማለት ምን ማለት ነው? ከክርስቶስ ጋር እንተባበራለን፣ ከክርስቶስ ቦዲ ጋር አንድ እንሆናለን ማለት ነው። አካሉ ጋር አንድ እንጂ መዳኛ አይደለም ማለት ነው። መዳኛ አይደለም እንዴ? ለመዳን ነው እንጂ ከክርስቶስ አካል ጋር አንድ ምን ሆነው የዳነ ሰው ነው የሚተባበረው ወዳጄ። አንድም ቦታ ላይ መጽሐፍ ቅዱስ ተባብራችሁ ትድናላችሁ አይልም። ሲጀምር ይኸውላችሁ አሁን መጽሐፍ ቅዱስን ሰው መረዳት ከፈለገ አንዴ ስማኝ። እሺ አሁን እየጠየቅኩ አልመለስክልኝም። ሰው የሚተባበረው ክርስቶስን የሚለብሰው የዳነ ሰው ነው። ለምሳሌ ሮሜ መጽሐፍ ምዕራፍ 6 ላይ ሲናገር የሞተስ ከኃጢአቱ ጸድቋል ይላል መጽሐፍ ቅዱስ። የሞተ ከኃጢአቱ ጸድቋል ይላል ሮሜ 6:6 ላይ። እኛ ምን ሞተው ውሃ ውስጥ ነው ወይስ መስቀል ላይ ነው? ወይ ደግሞ አንድ ሰው መስቀል ላይ ነው የሚሞተው ውሃ ውስጥ ነው የሚሞተው? ነው መስቀል ላይ የሞተው ክርስቶስ ነው። መስቀል ላይ ምን ሞተው? እሺ ልመልስልህ። መስቀል ላይ የሞተው ክርስቶስ ነው። እኛ አይደለም መስቀል ላይ ምን ሞተው። ክርስቶስ በመስቀል የሰራልን ስራ ስማኛ ክርስቶስ በመስቀል ላይ የሞተልንን ሞቱን በሚመስል ሞት እንተባበር ዘንድ በውሃ ተቀብረን ነው ምን ሞተው። እሺ በጥምቀት ማለት ነው። እኔ አሁን ስለመቀበር አይደለም ስለመቀበር አይደለም ያወራሁት።
እኔ ስለ በቃ ያልሞተ ሰው አይቀበርም እኮ ዳጅ። አሁን ቆይ ቤኪ ስማኝ አንዴ በደንብ የሚቀበረው የሞተ ሰው ነው አይደል እንዴ? ሳትሞት አሁን ህጻናቶችን እናንተ ትቀብራላችሁ። ኤግዛክትሊ ስለመሞት ነው ማውራት እኮ አይደለም። የሚቀበረው የሞተ ሰው ነው አይደል ነው ወይስ ሰው ሳይሞት ይቀበራል? ውሃ መቀበሪያ ነው አይደል? የሚለው ሐሳብ የሚያሳየን መሞትን ነው። ሊትራሊ አሮጌውን ሰው ነው የምንቀብረው እኮ ቀብር ሳይሆን የሚያሳየው ምን ማለታችን ከክርስቶስ ጋር ሞት አሮጌው ሰዋችን ይሞታል። እሺ አሮጌው ሰዋችን መስቀል ላይ ከክርስቶስ ጋር ሞት ታለው እያለን እኮ ነው። በጥምቀት መስቀል ላይ አይደል ምን ሞተው ከክርስቶስ ጋር መስቀል ላይ አይደል አሮጌው ሰዋችን የሚሞተው? እስቲ አሳየኝ። ውሃ ውስጥ ነው የምትሞተው? እሺ እኔ አሳየኝ። አንተ አሮጌው ሰዋችን ከክርስቶስ መስቀል ጋር ነው የሚሞተው የሚለውን አሳየኝ። እሺ አሳይሃለሁ። ግን ውሃ ውስጥ ነው አንተ የምትሞተው? እሱ መልሰልኝ። እኔ ክርስቶስ በመስቀል ላይ የሞተልኝን ሞት ተባበር ዘንድ ወይ በሞቱ መስለው ዘንድ ወይ እሞት ዘንድ በውሃ ነው የምሞተው በጥምቀት። በቃ እሺ ሌላ አንተ ስለማትመልስ እኔ ትንሣኤውን በሚመስል ትንሣኤ ከእሱ ጋር እተባበራለሁ። እሺ እኔ ላሳይና ለሌሎች እድል ልስጥ። በቃ አንዴ ሶሪ። እሺ ሮሜ መጽሐፍ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል። ይኸውልህ ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አየህ፣ አሮጌው ሰው ከክርስቶስ ጋር ነው የሚሰቀለው፣ አብሮ ይሞታል ማለት ነው መስቀል ላይ አሮጌው ሰው። ከዛ ቀጥሎ ሮሜ 6:6 ፖስት አድርጉልኝ። ቀጥሎ ምን ይላል? ኤርሜ ትልቁ ላይ ሆነሽ ከእንግዲህስ ወዲያ ለኃጢአት እንዳንገዛ እሺ የኃጢአት ሥጋ እሺ ካሜራ የኃጢአት ሥጋ ይሻር ዘንድ ሰዎችን ወይም እኔ እያወራ ነው። አይ እኔ የራሴን ካሜራ ዘጋለሁ ብዬ ኤርሚ ዘጋውኝና ሶሪ ነው ያልኩት። እሺ እሺ ከዛ አሮጌው ሰው ከክርስቶስ ጋር መስቀል ላይ ይሰቀላል። ከዛስ የሞተስ ከኃጢአቱ ጸድቋል ይላል። እዚሁ ቁጥር አየህ 6:6 ላይ ሰው ከክርስቶስ ጋር አብሮ ሲሞት ከኃጢአት ይጸድቃል። አሮጌው ሰው ስለሚሞት ማለት ነው። ለምን? አዲስ ሰው ስለሚሆን፣ አዲስ ፍጥረት ስለሚሆን አሮጌውን ሰው ሲገድል። ከዛስ አሮጌውን ሰው ደግሞ ወስዶ ውሃ ውስጥ ይቀብረዋል፣ የሞተውን ሰውዬ ማለት ነው። ለምን? አይ ከዚህ በኋላ እኔ የዓለም አይደለሁም የክርስቶስ ነኝ እና በኃጢአት አልመላለስም በጽድቅ እመላለሳለሁ ከክርስቶስ ጋር ተባብሬያለሁ ብሎ በውሃ ውስጥ አሮጌውን ሰው ይቀብረዋል። አይ መስቀል ላይ ነው አሮጌው ሰው የሚሞተው። መስቀል ላይ የሞተው ሰውዬ ደግሞ ምን ይሆናል? ከኃጢአቱ ይጸድቃል። መጽሐፍ እሱን ነው የሚናገረው። የሞተስ ከኃጢአቱ ጸድቋል። አሮጌው ሰውን ስገለው መስቀል ላይ ከኃጢአት ትጸድቃለህ። ከዛስ ወስደህ ትቀብረዋለህ። አሮጌውን ሰው ምን ታደርጋለህ? ምልልሴ ህይወቴ ከዚህ በኋላ የክርስቶስ ነው ለዓለም አይደለሁም ብለህ የምታሳይበት ነው። እሱን ነው የሚናገረው መጽሐፍ። ቀጥሎ ወገኖች በጣም ረጅም ሰዓት እንትን አለን። እሺ ከዚህ ክፍል ጋር ላንተላውራ ቆይ አንዴ ቆላሲያስ መልእክት ላይ ያለውን እንግዲህ ወንድምነት አንተ የት እንደምንሞት እንኳን ስጠይቀህ አላወቅኸውም። የቱ ጋር እንደሞት አንተ በጥምቀት ነው የምንሞተው ነው ያልከው። ወንድምነት ግን በመስቀል ክርስቶስ የት ነበር የሞተው ብሎ አለህ? በመስቀል ላይ ነው። ኦኬ አማኝስ የሚሞተው የቱ ጋር ነው? አሮጌው ሰዋችን የት ነው የሚሞተው? መስቀል ላይ ነው። ይሄ ለአንተ እንግዳ ነው፣ አታውቀውም ማለት ነው። አንተ ግን በጥምቀት ነው የሞት ነው ብለሃል። በጥምቀት መሞት ሳይሆን ቆላሲያስ ላይ የሚለውን ይወት የስጋንም ሰውነት በመገፈፍ በክርስቶስ በመገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ እንጂ ብሎ የሚለው ከእሱ ጋር ሞታችሁ አይልም። በጥምቀት ከእሱ ጋር ተቀበራችሁ። ሞቱንስ ቅድም ሮሜ 6 ላይ እንዳነበበልህ ማለት ነው። አሮጌው ሰዋችን የተሰቀለው መስቀል ላይ ነው። በጥምቀት እኛ አልሞትንም፣ በጥምቀት ተቀበርን። ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ ልንተባበር በጥምቀት ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማምናችሁ ከእሱ ጋር ተነሳችሁ ይላል። በጥምቀት ሞታችሁ አይደለም፣ በጥምቀት ተነሳችሁ ነው። ትንሣኤን ያ ቅዱስ ጴጥሮስ ያለው አይነት ማለት ነው። ጴጥሮስ ይህም የእሱ ትንሣኤ ነው ብሎ ያለው ማለት ነው።
ስለዚህ በመስቀል ላይ መሞት በኦርቶዶክስ ተዋሕዶ ቤተክርስቲያን አይታወቅም። ኢየሱስ ነው በመስቀል ላይ ሞተ ብለው የሚሉት እንጂ እኛ አብረን ሞተናል ብለው አይሉም። ለምን? ስላላመኑ። ለምን? ዳግም ስላልተወለዱ። ኦርቶዶክሳውያን በጥምቀት ነው ሞተናል ብለው የሚሉት። በጥምቀት ቦታችሁ ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። በጥምቀት መቀበር እንጂ መሞት የለም። ኦኬ። እና ይሄን ነው ብለን እንለው። ቴንኪው ወንድምነት። ሜላ ይቀጥል። ቴንኪው ወንድምነት። ቀጥሉ። ይታርቅ ያለው አንድ ነገር አምናለሁ። ከክርስቶስ ጋር አሮጌ ሰዋችን ተሰቅሏል ወይ? አዎ። ለምንድን ነው? ክርስቶስ ሁላችንንም ሪፕሬዘንት አድርጎ መስቀል ላይ ስለተሰቀለ ለዓለም ሕዝብ ሁሉ ኃጢአት ያላወቀውን ሰው ኃጢአት አደረገው እንደሚል በመስቀል ላይ ስለተሰቀለ የዓለምን ሕዝብ ሁሉ ወክሎ ማለት ነው። ይህ ማለት ግን ክርስቶስ ተሰቅሏል ማለት ግን የዓለም ሕዝብ ሁሉ በቃ ኃጢአቱ ተወግዶለት እየተመላለሰ ነው ማለት አይደለም። ወይም ደግሞ ሞቶ ለኃጢአት ሞቶ ለጽድቅ እየኖረ ነው ማለት አይደለም። የዓለም ሕዝብ ሁሉ ክርስቶስ ያንን ስላደረገ እንደው ማስተካከያው ይቅርታ፣ ግን ማስተካከያውን ትተህ ቴንኪዩ ማለት ነበር። በአንደኛ እኛን እንኳን ባትል እግዚአብሔርን ቴንኪዩ ነው ማለት ያለብን። ቅድም መገለጥ ብለህ ካበቃ በኋላ በጥምቀት እኛ እንሞታለን እንጂ የምንሞተው በጥምቀት እንጂ ከእሱ ጋር በመሰቀል አይደለም። አሮጌው ሰዋችን ብሎ የሚለውን አሳየን ብለህ ብሩኬን ስትለው አሳየህ። ሲያሳይህ እንደዚህ ነበር ነው የሚለው አላወኩም። ቴንኪው ብለህ ብሩኬን እንኳን ባትለው እግዚአብሔርን ስለዚህ ቃል አመሰግናለሁ፣ አሮጌው ሰዋችን በመስቀል ላይ እንደተሰቀለ ከክርስቶስ ጋር እንደተሰቀለ ዛሬ ያሳየኸኝ፣ እኔ ግን በጥምቀት ነበር ተሰቀልን ሞትን እያልኩ ብዬ የምለው ብሎ የሚለውን አላልክም። አሁን እኛ ካልን በኋላ ልክ እኮ ነው ምናምን ነገር ብለህ ልክ እንደሚያቅሰው ታወራለህ። ብራዘር ታው እንደዚህ አይደረግም፣ እንደዚህ አይደረግም። ቢያንስ ህሊና አለ። እንደዚህ አይደረግም። ስላላወቀው ነው ከክርስቶስ ጋር እንደተሰቀለ አሮጌ ሰዋችን እንደተሰቀለ የሚናገረውን የመጽሐፍ ቅዱስ ስላላወቀው እኮ ነው አሳየኝ ብለህ ያልከው። ካሳየው በኋላ እንኳን የሞትነው በመስቀል ላይ ነው። ክርስቶስ በተሰቀለበት አሮጌ ሰዋችን ከእሱ ጋር የተሰቀለው ማለት ነው። ኦኬ። ይሄን ደግሞ በእምነት ነው። የእኛ አንተ በጥምቀት ሞትን ስትል በጥምቀት ከእሱ ጋር ተቀበራችሁ ነው ብሎ የሚለው እንጂ በጥምቀት ከእሱ ጋር ሞታችሁ ብሎ የሚል የመጽሐፍ ቅዱስ የለም። እና ልክ እኛ ከጨርስም በኋላ የማታውቀውን ጥቅስ እኛ ካሳየን በኋላ ልክ እኮ ነው ምናምን ነገር ብለህ ልክ እንደሚያውቅ ሰው እንደዚህ ስትናገር እንትን ይላል፣ ይደብራል። ቢያንስ ቴንኪው እንኳን ማለት ቢያቀትህ እግዚአብሔርን ቴንኪው፣ እኛን ቢያቀትህ እግዚአብሔርን ቴንኪው ማለት አለብን። ክፍሉን አታውቀውም ነበር ማለት ነው። ይሄንን ክፍል እስከምንነግርህ ድረስ አንተ በጥምቀት መሞትን ነው የምታውቀው። በጥምቀት ሰው አይሞትም። ኦርቶዶክሳውያንም አልሞታችሁም። እንደዚሁ ሙልል እንዳላችሁ ነው ያላችሁት። ሞት የሚባል ነገር አልነካችሁም። አሮጌ ሰዋችሁ ከክርስቶስ ጋር አልተሰቀለም። ለኃጢአት ሞታችሁ ለጽድቅ ሕያው ሆናችሁ እንድትነሱ አልሞታችሁም። የት እንደምትሞቱም ራሱ አታውቁትም። የምትሞቱበትንም አሟሟታችሁንም አታውቁትም። አሮጌ ሰዋችሁ ሲሰቀል ከክርስቶስ ጋር ያኔ ነው ሞት፣ እዛ መስቀል ላይ ነው። ወደ ጥምቀትስ የምንሄደው ትንሣኤውን በሚመስል ትንሣኤ ልንተባበር ነው። ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ ልንተባበር ነው። ጥምቀት መሞቻ አይደለም መቀበሪያ እንጂ። መሞቻ መስቀል ላይ ነው። እናንተ ግን ውሃ ውስጥ ነው የምንሞተው ነው ብላችሁ የምትሉት ይሄ አግባብ አይደለምና ውሃ ውስጥ እንደምንሞት ጥቅስ ላሳያችሁ። ሮሜ ምዕራፍ 6 ቁጥር 4 6:4 ኦኬ። ትልቁ ላይ አድርገው ወንድምነት። አሁንም ሶሪ ያመላለስን። ኦኬ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን ብሎ በጥምቀት ተቀበር እንጂ በጥምቀት ሞትን አይልም። ተቀበርን የቆላሲያሱን አይነት ነው የሚናገረን። ከምኑ ጋር አንድ እንድንሆን ብራዘር፣ ሞቱን በሚመስል ሞት ከምኑ ጋር አንድ እንድንሆን ይላል የሚለውማ ከሞቱ ጋር እንድንሆን ዘንድ ይላል። ከሞቱ ጋር በጥምቀት ሞትን ይላል። ታዲያ ተቀበርን ማለት በጥምቀት ሞትን ይላል ወይ? በጥምቀት ሞትን ይላል
በጥምቀት የተቀበርነው ከሞቱ ጋር አንድ ነው። ብራዘር በጥምቀት ሞትን ይላል ወይ ነው? በጌታ ወንድም እኔ ግን እውነት አሁን ይሄ ጥቅስ ማለት ነው በአዲስ ህይወት ለመመላለስ አንድ ሰው መዳን አለበት የለበትም? አስቀድሞ በአዲስ ህይወት እንድንመላለስ ማለት የሚለው ይርሜ አሮጌ አትስጋው። ቆይ ወንድምነት ቆይ ቤኪ አንድ እንድንመላለስ ይላል። በአዲስ ህይወት ለመመላለስ አንድ ሰው መዳን አለበት የለበትም? አስቀድሞ እንደ መጽሐፍ ቅዱስ መዳን አለበት። እንደ ኦርቶዶክስ ግን መዳን አይጠበቅበትም። አዲስ ህይወትን የዳነ ሰው እኮ ነው በአዲስ ህይወት የሚመላለሰው። በአዲስ ህይወት ለመመላለስ ከሞት ማምለጥ አለበት። አይ መመላለስ ማለት የክርስቶስ ህይወት ማለት እኮ ነው። ቅድምም እሱን ያልኩ በመስቀል ላይ የሞተው ሰውዬ ከኃጢአቱ ይጸድቅና በአዲስ ህይወት አሁን ጳውሎስ ሮሜ 6 ላይ እየነገረን ያለው ምን እያለ ነው? ቁጥር 1 ላይ አድርግልኝ ነው ያው እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን ብሎ ይጠይቃል። ሙታንን አይደለም እንደዚህ ብሎ ቢጠይቀው እኮ ጳውሎስ የዳኑትን ነው። ለምን? አይ እናንተ እኮ በአዲስ ህይወት ለመመላለስ ከእርሱ ጋር ተጠምቃችኋል፣ ከእርሱ ጋር ሙታችኋል፣ ከእርሱ ጋር ተቀብራችኋል ነው እያለን ያለው። ለምንድን ነው እንደዚህ እያለ ያለው? እናንተ የክርስቶስ ናችሁ፣ ህይወታችሁም የክርስቶስ መሆን አለበት ነው የጳውሎስ እዚህ ቁጥር ላይ መልእክቱ። ለምን? እስኪ ምዕራፍ 5 ቁጥር 1 አድርግልኝ እርምዬ። ምዕራፍ 5 ቁጥር 1 እነዚህ ሰዎች ምን የሆኑ ናቸው? ምዕራፍ 1 ቁጥር 5 ምዕራፍ 5 ቁጥር 1 እርምዬ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። አዎ በእምነት ከጸደቅን ይላል እኮ አየህ። ሮሜ 5 እዛው አንድ ምዕራፍ ስትሄድ ማለት ነው። በእምነት የጸደቁ ሰዎች ስለሆኑ በጽድቅ ደግሞ መመላለስ አለባቸው። አዲስ ህይወት ያስፈልጋቸዋል እነዚህ ሰዎች። አየህ ጸጋ እንዲበዛ በኃጢአት ጸንቶ መኖር የለባቸውም እና ከእርሱ ጋር በአዲስ ህይወት ለመመላለስ ምን አድርጋችኋል? አብራችሁ ተቀብራችኋል እና የዓለም አይደላችሁም፣ ምልልሳችሁ ምን የክርስቶስ ነው። እንደዛ ነው እኮ መጽሐፉ እየነገረን ያለው ቤኪና ጌታ ይባርካችሁ ብለህ እጅን አንስተህ ይህን ድንቅ የሆነ ጌታ ተቀብለ ነው ዛሬ መውጣት ያለብህ ያለኝ። ጌታ ይባርካችሁ ሁላችሁንም። እንትን አይደለም ምንድነው ስሙ በፍጹም ያነሳውን ሐሳብ አጌንስት እያደረግኩ ሳይሆን እኛ እኮ ምንድነው ስሙ እዚህ ያነበብኩት ክፍል ላይ ወርዶ ቅድም አንተ ያነበብከውን ቁጥር 6 ላይ ይናገራል። እዚህ ምን የሚለው ሐሳብ ላይ ነው እንግዲህ ምንድነው ስሙ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። እና ምንድነው ስሙ ምን ልል ነው የፈለግኩት በምንጠመቅበት ጊዜ በጥምቀት ስንቀበር የሚለው ሐሳብ ምንን ነው የሚያሳየን? ሊትራል መሞት። እሺ ሞታችኋል የሚለው እውነት ነው። ባይዘዌ እኛ ሕያዋን ሆነን ማለት በህይወት አለን እኮ፣ ግን ሲያወራ ሞታችኋል የሚለው ሐሳብ ለኃጢአት መሞትን የሚያሳይ ነገር ነው፣ ሐሳብ ነው አይደል? ለኃጢአት ሞቶ ለጽድቅ መኖር ሰው ሕያው ነው የሚባለው ምንም እንኳ በህይወት ቢመላለስም ግን ደግሞ በኃጢአት ውስጥ ካለ ድረስ ሙት ነው የሚመላለስ ተንቀሳቃሽ ሬሳ ወይም ሙት ማለት ነው። ስለዚህ ምን ማለት ነው ይሄ? አሁን ለጽድቅ መኖር እንድንችል በጽድቅ መመላለስ እንድንችል መጀመሪያ ለኃጢአት መሞት አለብን ነው። አዎ ክርስቶስ ኃጢአታችንን ተሸክሞ መስቀል ላይ ወጥቷል። አዎ ስለዚህ እኛ ምን ማድረግ አለብን? ከዚህ እውነት ጋር እንድንተባበር እኛ ድጋሚ መስቀል ላይ አንሰቀልም። ስለዚህ ምን እናደርጋለን? በጥምቀት ነው ሞትና ትንሣኤውን ሞቱን በሚመስል ሞት በጥምቀት እንተባበር ወይም እንቀበርና ከዛ እንደገና በትንሣኤ እንዳዲስ እንነሳና አዲስን ህይወት የምንመላለሰው ብዬ የምለው የክርስቶስ መስቀል ላይ መውጣት ሊትራል ነው። ማለትም ክርስቶስ በአካል ነው መስቀል ላይ ይወጣል። እኛ ግን በአካል መስቀል ላይ አንወጣም። ክርስቶስ በአካል በወጣ ጊዜ መስቀል ላይ የሁላችንን ኃጢአት ተሸክሞ የእኛን ኃጢአት ተሸክሞ ነው እዛ ላይ ወጣው። አዎ እኛስ እንዴት የራሳችንን እናድርገው? እንዴት እንሙት ካልን፣ እንዴት ከእሱ ጋር እንተባበርና አንድ እንሁን ካልን በጥምቀት የሚለውን ሐሳብ ለዛን ያነሳሁት እንጂ አንተ የምትለውንም ሐሳብ ዲናይ ለማድረግ አይደለም።
እሺ አይ ቲንክ ቤኪ ማለት እንደ አቋም የትኛው አንዱ ስታንድ ላይ ላገኝ አልቻልኩም እኔ እውነት ለመናገር ማለት ነው። እና የሆነ ፖይንት ሲያሳዩ ያንን ፖይንትማ እኔም እኮ እቀበላለሁ ትልና ግን መደምደሚያ ያንን ሀሳብ የማይቀበል መደምደሚያ ነው የምታወራው። እና እውነት ለመናገር ማለት ነው ኦኬ እስካሁን ድረስ ወንድሞች ያሳዩን ፖይንቶች እቀበላለሁ ትላለህ፣ ግን መደምደሚያ ግን የማይቀበል ሰው መደምደሚያ ነው። ሶ ዌር ኢዝ ስታንድ? ለምሳሌ ከቅድም ጀምሮ እኔም ጠይቄያለሁ፣ ወንድምነትም ጠይቀዋል፣ ብሩኬም ጠይቀዋል። በትክክል ማለት ነው እንደ አንድ ኦርቶዶክሳዊ ጥምቀት ከምንድን ነው ያዳነ? ባጭሩ ከዚህ ነው ያዳነኝ ብለህ እስቲ ንገረን። በክርስቶስ ትንሣኤ ውስጥ ጥምቀት ከኃጢአት ነው የሚያድነው። ሌላ ምን አለ? መዳን ስለዚህ ጥምቀት ከኃጢአት ነው የሚያድነው ማለት ነው። መጠመቅ ማለት ምን ማለት ነው? በክርስቶስ ትንሣኤ ራሱን ችሎ ወይ ደግሞ ተለይቶ ከክርስቶስ ተለይቶ ብቻውን የቆመ አዳኝ አይደለም። አስምርልኝ ይሄንን። ግድ የለም አሁን እኔ ምንም አትፍራ። በቃ እኔ አሁን እንትን ነው ምናምን አየዘ ሳይሆን ጥምቀት አንተን ያዳነ ከምንድን ነው ነው ጥያቄ። በክርስቶስ ትንሣኤ ውስጥ ከኃጢአት አልኩህ እኮ ወንድሜ። መዳን ስንል ከኃጢአት ነው ብዬ የለ ቅድም። ስለዚህ ስለ መዳን ጥምቀት ከኃጢአት ስለ መዳን ነው። ስለዚህ ጥምቀት የሚያድነው ጴጥሮስም እንደሚነግረን ቆይ በቂ አሁን ማለት ልይዝ ስለፈለኩኝ ነው ማለት የቱ ጋር የአንተን ስታንድ ማየት ስለምፈልግ ነው። ኦኬ ሶ እንደ አንድ ኦርቶዶክሳዊ ጥምቀት የሚያድነው ከኃጢአት ነው ማለት ነው። በክርስቶስ ትንሣኤ ውስጥ ከኃጢአት ያድነናል። እኔ አሁን ስለ ጥምቀት ነው እያወራሁኝ ያለሁት። እኔም ስለ ጥምቀት ነው እኮ እያወራሁ ያለሁት እኮ። ስለዚህ በክርስቶስ ትንሣኤ ውስጥ ምናምን ብለህ ለመደበቅ አትሞክርን። ቃሉን ነው ጴጥሮስ የሚለኝን ቃል እኮ ነው እያወራሁ ያለሁት። ጥሩ። ስለዚህ ጴጥሮስ ላይ ሄድና በክርስቶስ ኢየሱስ ትንሣኤ ከኃጢአት ያድናቸዋል የሚል ሐሳብ ካለ እናያለን። አሁን ጥያቄ ምንድን ነው? ኦኬ ቤኪን እንደ አንድ ኦርቶዶክሳዊ ጥምቀት ከምንድን ነው የሚያድነው? ወንድምነት ልጽፍልን ትችላለህ ማለት እንዳንረሳው ማለት ነው። አሁን ያለውን በኋላ ላይ እንደሚረሳው እርግጠኛ ስለሆንኩኝ ማለት ነው። ከቻልክ ካላስቸገርኩ እሺ፣ ወደ ቢሮ ልሄድና እሺ። አም ሶሪ ብራዘር። እሺ፣ እሱ እየጻፈ እኔ ለአንተ አንድ ጥያቄ ልጠይቅህ። አሁን ጥያቄ ቤኪ፣ አሁን ጥያቄ ላይ አይደለም። ቆይ የአንተን አቋም እንየው። አሁን ጥያቄ ነው የኔን አቋም ታየዋለህ። ግድ የለም እኮ አሁን እሱን ነው የምናወራው። እኔ አሁን ብዙ ጥያቄዎች አሉኝ። ቦታ 66ቱ መጽሐፍ ውስጥ አንድ ቦታ ቆይ በቂ ጥምቀት ስርዓት ለመፈጸም ነው የምጠቀመው ወይም ደግሞ ጥምቀት ስርዓትን ለመፈጸም ነው የምጠመቀው ወይም ደግሞ ተጠመቁ የተባል ነው ስርዓትን ለመፈጸም ነው የሚል አንድ ቦታ ካሳየኝ እኔ አንተ ጌታ ስርዓት አልሰጠም። አሁን እንደሱ ለሚያምኑት ሰው ነው አሁን እሱን የምጠይቀው ለሚያምን ሰው ነው። እሱን አሁን እኔ እንደሱ እንደማምን ወይ ማስረጃ ካለ ትሰጠኛለህ። ስርዓት ነው በቃ ዝም ብሎ የምትፈጽመው የሆነ ስርዓት ነው ምናምን የሚል እምነት አይደለም። አሁን እኮ እያወራን ያለ ነው እንደሱ ለሚያምን ሰው ነው እሱን የምጠይቀው። አሁን እኔ እየጠየቅኩኝ ያለሁት ያንተን እምነት ነው። ስለዚህ አሁን ጥምቀት ለአንተ የሚያድነኝ ከዚህ ነገር ነው የሚለውን ነገር ክሊርሊ እንድትነግረን እንፈልጋለሁ። ጥምቀት እኔን የሚያድነኝ ከዚህ ነገር ነው ብለህ የሚያድንህን ነገር ትነግረናለህ ማለት ነው። ከዛ እያየን እንድንሄድ ነው። እንደ ኦርቶዶክስ ነው አሁን የምናወራው። ይሄ የኔ ምልከታ ነው እንድትለኝ አልፈልግም። ምክንያቱም አሁን እኔ እያወራን ያለ ነው እንደ ኦርቶዶክስ ነው። አንተን ፐርሰናል ኦፒኒየንህን አይደለም አሁን የምንፈልገው። ኦኬ ቤተክርስቲያን የምታምንበትና የቤተክርስቲያኒቷን አቋምን ነው ደግሞ ራሱ መስማት የምፈልገው። ምክንያቱም ኦርቶዶክስ እንደሆንኩኝ ነው የማስበው እንጂ ቤኪ የራሱን ኦፒኒየን ዴቨሎፕ ያደረገ ሰው ነው ብዬ አላስብም። ግለሰብ አይደለም እዚህ ጋር እየሞገትን ያለ ነው። ኦርቶዶክሳዊ የቤተክርስቲያኒቷን አቋም የያዘን ሰው ነው እየሞገትን ያለ ነው። ስለዚህ አሁን ስታወራ ያንተን ኦፒኒየን አይደለም እንደ ቤተክርስቲያን የቤተክርስቲያንን አቋም ነው የምትነግረን ማለት ነው። እሱ ነው ክሊር የሚሆነው ስለሚሰማን ሰውም ግልጽ የሆነ መልእክት ማስተላለፍ እንድንችል ማለት ነው። ስለዚህ ቤኪ እንደ አንድ ኦርቶዶክሳዊ ጥምቀት የትኛውንም ቤተ እምነት ወክዬ አይደለም የማወራህ ብያለሁ። አሁንም እንደዛው ነው። አንተ ባልከው አልስማማም። ፐርሰናል ካልተስማማህማ ቤኪ ከባድ ነው። ምንድን ነው ማለት ይሄንን ትምህርት የተማርከው ከየት ነው? ከየት ነው የተማርከው?
ከኦርቶዶክስ አይደለም ይሄር ቃል ነው የተማርኩ እኮ። ይሄንን ቃል ቤተክርስቲያን ናት ያስተማረችው ወይስ አይደለችም? ጥያቄ ቅድም ሊመልሰው አልፈልግም። ሰውየው ከኦርቶዶክስ አይደለም ወንድምነት ሲያጭበረብር እንጂ ከኦርቶዶክስ አይደለም። አዮ በቃ ለዚህ ነው ግራ የምትጋባው ማለት ነው። አዎ ከኦርቶዶክስ አይደለም፣ ሲያጭበረብር ነው። እኔ በመሀል እንደው መቼም ማንም የሚናገር ማንም ለማለት እንጂ ምንም የኦርቶዶክስ ቃና ለዛ የለውም። ሲዋሽ ነው፣ ሲያጭበረብር ነው። ግን እኛ የፈለገውን ያውራ፣ ምንም ጠብ የሚል ነገር ስለሌለ መጥቶ እኛው ጋር ነው የሚለጠፈው። የትኛውንም ክፍል ይደበቅና የሆነ ነገር ይልና ብሩኬ ሲናገረው መጥቶ ልክ ነህ እኮ አይ እምልህ ምናምን ነገር ብሎ ይላል። እኔ ስናገር ልክ ነህ እኮ ምናምን ነገር። ለዚህ ነው አቋም አልባ የሆነው። በትክክል ደርሰበታል። ግን እንጻፍለት፣ ችግር የለው። ጣይቃው ጽፍለታለሁ ወንድምነት። እሺ ስለዚህ አሁንም የሚያወራው የኦርቶዶክስን እምነት አይደለም ማለት ነው። አይደለም። እሺ እኛ ፍቅማ ያወራትም ኦርቶዶክስ ነው። እሺ ስትጠመቅ የኃጢአት ስርየትን ያገኘኸው ቤኪ? ከኃጢአት መታጠብን አግኝቻለሁ። የኃጢአት ስርየት ማለት ነው አይደል? ቤኪ ለማውራት ፈቃደኛ ካልሆንክ ባይዘው ድካም ነው የሚሆነው። ወዳጄ እያወራሁ ነው እኮ። ስትጠመቅ የኃጢአት ስርየትን አግኝተሃል ወይስ አላገኘህም? ከኃጢአት መታጠብን አግኝቻለሁ። ምንድን ነው ልዩነቱ? ከኃጢአት መታጠብና የኃጢአት ስርየት ምንድን ነው ልዩነቱ? ኃጢአት መታጠብ ስለሚለው ቃሉ ከኃጢአት መታጠብ ብዬ ነው የምረዳው። ምንድን ነው እሱ ልዩነቱን ያልኩ? የኃጢአት ስርየትና ምንድን ነው የኃጢአት መታጠብ የሚጠቀመው ቃል እሱ ስለሆነ ነው እንጂ። አዎ ምንድነው ጥያቄ? ምንድነው ልዩነቱን ያለው ወዳጄ? የምኑ ልዩነት? የኃጢአት ስርየትና ከኃጢአት መታጠብ ምንድነው ልዩነቱ? ተመሳሳይ ትርጉም እንዳለው እረዳለሁ። ስለዚህ ስትጠመቅ የኃጢአት ስርየት አግኝተሃል ማለት ነው። በክርስቶስ ትንሣኤ ውስጥ ስትጠመቅ ኦፍ ኮርስ ስትጠመቅ የኃጢአት ስርየት አግኝተሃል ወይስ አላገኘህም? አሁንም ለመደበቅ ነው እየሞከርክ ያለው። አንተ ለመደበቅ አትበለኝ። ነው ብራዘር የጠየቁ ስትጠመቅ የኃጢአት ስርየት አግኝተሃል ወይስ አላገኘህም? በክርስቶስ ትንሣኤ ውስጥ የሆነ ጥምቀት ከኃጢአት መታጠብን ወይም ስርየትን ይሰጣል። አሁንም እየተደበክን ያለው ወዳጅ የመጨረሻ እድል ልስጥህ። እንደ አንድ ኦርቶዶክስ እንግዲህ እንደዛ ካላልክ እኮ እምነትህን ማውጣት ስለማትችል እኮ ነው። that's the point brother። ስትጠመቅ የኃጢአት ስርየትን ይኸው እንዳልከው መሰረት የኃጢአት ስርየትን ስትጠመቅ አግኝቻለሁ ብለህ ነግረህናል አይደል? ስለዚህ የኃጢአት ስርየት ያገኘኸው መቼ ነው? መቼ ነው የኃጢአትን ስርየት ያገኘኸው? ሌላ ጥያቄ ነው። የኃጢአትን ስርየት ያገኘኸው መቼ ነው ወዳጅ? ከጥምቀት ጋር እያይዘህ እያወራኸኝ ስለሆነ ስትጠመቅ ብለህ የጠየከኝ ጥያቄ መቼ ነው የኃጢአት ስርየትን ያገኘኸው ወንድም አለም?
እየጠበቅን ነው። ባይዘው መልሼልሃለሁ። መመለስ አለብኝ ብዬ የማስበውን ጥያቄ መቼ ነው የኃጢአት ስርየትን ያገኘው? የመጨረሻ እድል ስጥ። የቅድሙ ጥያቄ ውስጥ